አለ። እኛ ግን ሁሉን ሜዳ ላይ ከሆነ ሲጀመር ሊቅነትም በዚያ ልክ ብቻ ከሆነ ቤተክርስቲያኗም በቃ ውስን ብቻ ናት ማለት እኮ ነው። ያን ያህል የተሻለ የመራቀቅና የማብራራት አቅምም አላት ብሎ ለማየት ጭምር ይገድባል። እውነት በዚህ ልክስ ብቻ ናት ወይ? አሁን የተተነፈሰው ይች ከሆነች በቃ ሊቅነት ይሄ ነው እነሱ ባወጉት ባሉት ልክ ብቻ ነው ወይ? ይህንም ጭምር አንዳንዴ የራስን የአቅም ውስንነት የቤተክርስቲያኒቱ የአቅም ውስንነት አድርጎ ማሳየትም ጭምር ይሆናል ብዬ ነው እኔ የምረዳውና አንዳንዴ አንደኛ ሊባል የሚገባበትን ቦታ ብንለይ፣ ሲቀጥል ደግሞ ሊባል የሚገባውንም ሐሳብ መረዳት ብንችል፣ ካልሆነ ግን ሌላ ሰው እንዲል እድሉን ብንሰጥና እኛ ግን መቼም አባት ከሆንን የቡራኬ ድርሻ ይኖረናል፣ ወጣት ከሆንን የፕሮግራም መምራት ድርሻ ይኖረናል፣ ወይም ቁጭ ብሎ ተምሮ የሚሄድ ድርሻ ይኖረናልና በድርሻችን ብቻ የመተንፈስ እድሉ ቢኖረን ጥግ ሲያዝ አንዳንዴ መበላሸት ይመጣል። ወይ የምናስደስተው ወይ የምንፎካከረው ወይ ጽንፍ ይዘን ልንዋጋ የምናስበው አይነት ነገር ሲኖር ያኛው ሌላ ጽንፍ ላይ እኛ ሌላ ጽንፍ ላይ ጫፍና ጫፍ ላይ እንሆንና ያኛውም ቢወድቅ መውደቃችን አይቀርም። የግድ የቆምነው ጫፍ ላይ ስለሆነ ማዕከል ላይ ስላልሆነ ያኛው ሲቆም ነው መቆም ምንችልና ብንችል ያኛውን ለማቆም ብንጥር እንጂ እንዲያው መተዋለው አይነት ባነጣጠርን ቁጥር የሚያንሸራትተን መንሸራተት በጣም ከባድ ነው። ቀኝም ላይ ግራም ላይ ያለው በሽታ ጭራሽ የግራው በሽታ ወደ ቀኙ የመዛመት እድሉ በጣም እየሰፋ ለመሳቀቂያም ለመሳለቂያም እያደረሰን ነውና እነዚህ ነገሮች ቢታዩ እንዲያው ሰከን ብሎ መመካከርና ሐሳቦችንም የማድረስ ድርሻችን ጭምር ብንወጣ ላለው ነው። አንዳንዴ የሰማይ አይታረስን ትተነው የማድረስ አይ ይረፉ እስከሚለው ድረስ ራሱ የልጅነትን ድርሻ እንዴ አባዬ ጥሩ አይደለም እንል የለ አባታችንን እና እስከዚህ ድረስ ድርሻችን መወጣት ካልተቻለ ያየናቸው ያሉት ነገሮች አንዱም አንዱን ከበር ለማድረግ የሚመዘው ነገር አለ፣ አንዱም አንዱን ለመከላከል የሚመዘዙ ነገሮች በራሱ በጣም አደገኛ ናቸውና ምናልባት በዝርዝር ስናያቸው እያንዳንዱን ሐሳቦች እዚያው ላይ ስለምንተነፍስ ያለው ለማለት ያህል ነው። ይቆየን። እናመሰግናለን ሊቀ ሊቃውንት። አሁን ወደ ዝርዝሩ እንግባ እና አንዳንድ ማሳያዎችን እንውሰድ። እኔ እንደልኩት በቀደም ረቡዕ ማታ ይመስለኛል አይ ቲንክ ሜይ 7 መሰለኝ፣ አሁን ዛሬ 9 ረቡዕ ማታ ማለት ነው ያየሁት የአቡነ ሕዝቅኤልን ንግግር ነው እና የሌላ አንድ መነኮስ ቆርጦ አንድ ላይ አድርጎ ልደተ ቃል መሰለኝ የለጠፈው እና እኔ ፌስቡክ ላይ ነው ያየሁት፣ እሱ ቲክቶክ ላይ የለጠፈው ነው። ያንን ስብከት ዊዛውት ሙሉን ቪዲዮ ሳላይ የተናገሩት ሙሉ አረፍተ ነገር ሙሉ ሐሳብ ስለሆነ ሐሳብ መስጠት ያስችል ነበረ። ኮሜንት አደረኩኝ። ጠዋት ላይ እንደገና ሙሉውን የ18 ደቂቃ የሰበኩት ነው የተባለው አየሁኝ። የተዋህዶ ሚዲያ ላይ ምናምን ይመስለኛል እሱን አየሁኝ። የእሳቸውን የአቡነ ሕዝቅኤልን ሪአክት አድርጌያለሁኝ። ትናንትና ይመስለኛል ደግሞ ቅድም ዲያቆን ሕዝቅያስንም ስለጠቀስኩት እሱ የተናገረውን አቡነ ሕዝቅኤል የተናገሩትን ይመስለኛል። ከዛ ደግሞ ከሌላ አባት ቆርጠው አባ መዓዛ የሚባሉ ሰው የሆነ ቦታ እያስተማሩበት አየሁኝ እና ነገሩ በዛ ደረጃ መወሰዱን ብዙ አላየሁም ነበር። የኛ ልጆች ናቸው ቀድመው ሪአክት ያደረጉት በአቡነ ሕዝቅኤል ላይ እና በእኛኛው በመነኮስ ይመስሉኛል አዲስ አበባ የሆነ ቤተክርስቲያን አጥቢያ የተናገሩት። የዲያቆን ሕዝቅያስን ግን ያኛው ሰውዬ ወስደው ቆርጠው ተጠቅመውበት ነው ያየሁት። ዲያቆን ሕዝቅያስ ምን እንደሆነ ይነግረናል። ብዙ ዲቴይል እንትን አልኩትም፣ ግን ስላየሁት ከአሁን በፊት ዲያቆን ሕዝቅያስን ስለማያውቀው ከአሁን በፊት በነበረን ስብሰባ እዛ ላይ ሳየው ምን ተናግሮ ነው አልኩኝ። የተናገረው ነገር በእርግጥ ልሳቸው ተመችቷቸዋል፣ አይቶት ከሆነ ሪአክት ያደርግበታል። በዋናነት ግን የአቡነ ሕዝቅኤል ላንሳው እኔ ሪአክትም ስላደረግኩበት አሁን እሳቸው ያሉት ምንድን ነው ከኋላ የተናገሩት አለ ስለ ነገረ ስጋዌ ስለ የኛ አባቶች ትምህርት። በእርግጥ አሁን እሳቸው የሚያስተማሩበትን መንገድ ኮንቴክስቱን እንረዳለሁ። ምንድነው ያሉት? ሌላውን ወደ ኋላ ያለው ወደ ታች ያለውንም ልተውና የተናገሯት ብቻ ምንድነው ነው የወሰድኳት። በቀራንዮ ፈሰሰው ደም የማን ነው እንዴ? ስጋን
የለበሰ ከሷ ነው። የሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው። የምንበላው የምንጠጣው ስጋ የማን ነው? የሷ ነው። የማን ነው ብለው ጠይቀው የሷ ነው ብለው መለሱ ማለት ነው። ለእኔ ይሄ ነው ችግር የሆነው። ማለት በቀራንዮ የፈሰሰው ደም የማን ነው ካሉ በኋላ ጥያቄ ኦኬ፣ ስጋን የለበሰው ከሷ ነው የሚለው ችግር የለው። የሷ ደም ፈሷል የሚለው ችግር ነው። የሷን ስጋ አይደለም እንደ የተዋሃደው፣ ይሄም ችግር የለው። የምንበላ የምንጠጣው ስጋ የማን ነው እንዴ? የሷ ነው አሉ። ይሄም ችግር ነው። አንድ ችግር አለ። እሱን አልፈው ደህና ተናገሩ። ቀጥለው አንድ ችግር ፈጠሩ እና ሙሉ ሀሳብ ነው ለኔ። እና አንዳንዶች ከኮንቴክስት ውጭ አወጣችሁባቸዋል። ደገኛ አባት ናቸው። እኔ አቡነ ሕዝቅኤልን ቀርቤ ያውቃቸዋለሁ። እውነት ለመናገር ማወቅ ግን ብቻው ምን ይጠቅማል? ከክርስትና ጋር ምን ያገናኛል? እሳቸውንም ምን አሁን በጊዜው ሪአክት ያደረኩት የተማሩ አባት ናቸው። ምስጉን አባት ናቸው። አረጋዊ ናቸው። በጣም ለቤተክርስቲያን ከሚቆረቆሩ ከሚባሉ አባት ናቸው። ግን በዛ ላይ ባደረጓት ንግግር ግን ያ በፈለግነው ኮንቴክስት እንረዳው ስህተት ነው። ያንን ስህተት እሳቸው ይሄ በንግግር ስህተት የተፈጠረ እንደሆነ እኔ ፐርሰናሊ አምናለሁ። እሳቸው ችግር ኖሮባቸው ያንን እንዳላደረጉት ቅድም ካልነው ውስጥ በንግግር ባለመጠንቀቅ ወይም ደግሞ ምናልባትም ሰንሴሽናላይዝ በማድረግ የተፈጠረ ብዬ ከምመድበው ችግር ይሆናል። በውስጣቸው መጥፎ ነገር ኖሮ አድርገውታል ብዬ ፈጽሞ የምላቸው ሰው ስላሉ ስለማውቃቸው። ግን ያ ሀሳብ መተቸት አለበት። የሀሳብ በደንብ መተቸት አለበት። ስህተት ስለሆነ ለሌሎችም በር የሚከፍት ስለሆነ ውሻ በቀደደው ጅብ ስለሚገባ ማለት ነው። ያንን ሀሳብ ተችቸዋለሁ። እኔም ሌሎቹም አድርገዋል። አንዳንዶቹ በጣም እንዳጋነንኩት እንዳካበድኩት እና መጽሐፍም ጽፈዋል መሰለኝ ያንን አምጥተው ሊሞግቱ። እኛ እኮ ያንን እኮ ማንም የሞገተ የለም። አብሯቸው የኖረ የቆየ ችግር አለባቸው የስህተት ትምህርት ያስተምራሉ አይደለም ያለው። በዛ መድረክ ላይ የተናገሩት ውስጥ ግን ስህተት አለ፣ ተገቢ አይደለም፣ በጣም ኤክስትሪም ወስደውታል፣ በዛ መልኩ መታየት የለበትም የሚለውን ማመንና ያንን ቃል እሳቸው ለምሳሌ እኔ እኮ ይህን ለማለት ነው እንጂ እንደዛ ማለት አልነበረብኝም ስህተት ነው ቢሉ ይቆማል። በቃ ጭቅጭቁ ሌላም ሰው ሊወስድ ቢመጣ እናስታሰቱ እንዴ እሳቸው እኮ በዳህፀ ልሳን የተፈጠረ ወይም በንግግር ስህተት የተፈጠረ ነው ብለው ይቅርታ ጠይቀውበታል። ስለዚህ አታካብድ የሚያምኑት አይደለም ብለን ማለት እንችላለን። አሁን ግን እሳቸውም እንዳይሉ እንደውም ሪዚስት እንዲያደርጉ በኃይል የሚሆኗቸው ሰዎች እየመጡ በውስጥም ጭምር ያናገሩ ጀምር ማለት ነው። አዚፍ እሳቸውን ኤክስፖዝ እንዳደረግናቸውና ፎልስ ኢኩቫለንስ ለመፍጠር ጥረት ያደረግን አስመሰሉት። እውነት ነው ከአቡነ ገብርኤል ጉዳይ ጋር የሚገናኝ አይደለም በእኔ መስፈሪያ። ያኛው ፓተርን ያለው ተደጋግሞ የተደረገ በጥንቃቄ የተደረገ ነው ብዬ ነው ማምነው፣ ስህተቱም ማለት ነው። እሳቸውም ቢሆን ግን አይመለሱም የሚል አይደለም አቋሜ። እሳቸውን ማንሳት እንችላለን ወደኋላ ላይ። ግን ስህተቱን በመስራት ረገድ የሁለቱ የተለያየ ነው። ኢንቴንሽናሊ የተደረገና አንኢንቴንሽናሊ የተፈጠረ ብዬ ልንወስደው እንችላለን። የኔ ሀሳብ ይሄ ነው። ግን ብቻ ማንጸባረቅ የለብኝም ከፍቼ። እናንተም እስኪ ምን ተሰማችሁ? ቀሲስ አሁን ከእርስዎ ይጀመር። ጠቅላላውም ላይ ስላልተናገሩ አይ ለነገሩ እንደው በኋላ በሆን ይሻል ነበር። እንደው ላጦዘው እችላለሁኝ ትንሽ የሆነ ሆኖ ግን እሺ እውነት ለመናገር እንደው ሐሳቡ ላይ ብቻ መነጋገር ቢቻል ጥሩ ነበረ፣ ግን አልተቻለም። ለዚያ ጉዳይ አልታደልንም ማለት ይቻላል። እኔ ምንድነው አሁን ያነሷቸው የብፁዕነታቸው በመጀመሪያ ከዚህ ቀደም ደጋግሜ ተናግሬያለሁ 1 3 4 ጊዜ ብፁዕነታቸው በጣም ተጠያቂ ሊቅ ናቸው። እንደው ዝም ብለው በኮታ የተሾሙ አባት አይደሉም። በጣም ድንቅ አባት ናቸው። የእውነት ደግሞ በጣም ትራዲሽን የሆኑ በቃ አሌል የድሮ አባቶችን የምትናፍቋቸው አይነት አባት ናቸው። አክሰንታቸው ራሱ የሚናፍቅ ነውና የእውቀት ችግር የለባቸውም። አብራሩ ብንላቸው አብራርተው ፈትተው ተርጉመው ማስተማር የሚችሉ አባት ናቸው። ባሉት ነገር ግን እንደው በታምር እኔ ተገላብጦም ቢሆን መሸፋፈን አለበት እያላምንም ትክክል አይደለም ብዬ ነው ማምነው። በተለይ የምንበላው ስጋና ደም የማን ነው ብሎ የእሷ ነው የሚለው እኔ የእመቤታችንን ስጋ አይደለም የምበላው የምጠጣው። ይሄ
መለኮት የተዋሃደው ነፍስ የተለየው ስጋ ያ ስጋ ከማን ነው የነሳው ከሆነ ከመቤታችን ነው። ለዚያ ነው ቅዳሴውን ጥሩ የሆነ አገላለጽ ስለሆነ ቅዳሴያችን በደንብ አድርጎ ስላስቀመጠው ያንን የቅዳሴውን አገላለጥ ብንጠቀም በቂ ነው በሚል አንስቼ የፖስተቱት ማለት ነው። አአምን ወእትአምን እስከ ዳሪት እስትንፋስ ከመዝንቱ ውእቱ ስጋሁ ወደሙ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘነሥአ እግዝእተ ኩልነ ቅድስት ድንግል በክሌ ማርያም ወረሰዮ አሐደ ምስለ መለኮቱ ዘእንበለ ትውስት ወይትድምርት ዘላጤ ይላል እና አምናለሁ እስከ መጨረሻይቱ እስትንፋስ እታመናለሁ በሁለት ወገን ድንግል ከምትሆን ከሁላችን እመቤት ከቅድስት ማርያም የነሳው የጌታችንና የአምላካችን የመድኃኒታችንም የኢየሱስ ክርስቶስ ስጋው ደሙ ይህ እንደሆነ ያለ መቀላቀልና ያለ ትድምርት ያለ መለወጥና ያለ መለየት ከመለኮቱ ጋር አንድ ያደረገው በጴንጤናዊ በጲላጦስ ዘመን በአማረ ምስክርነት ምስክር የሆነ ስለኛና ስለ ሁላችን ሕይወት አሳልፎ የሰጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ይህ ነው። ዘነሥአ እግዝእተ ኩልነ ከመቤታችን የነሳው የስጋ አድራሻው የጌታችን መለኮት የተዋሃደው ስጋ ከየት ነው ከተባለ ከሰማይ ይዞት የመጣ አይደለም፣ የመቤታችን ነው። የምንበላው ስጋና ደም ግን የሩቅ ቢሲ ደምና ስጋ አይደለም። ይሄ በነጭና በጥቁር ሊነገር የሚገባ ነገር ነው። ስንናገርም የምንናገረው የአደባባይ ትምህርት ስለሆነ ስለወጣ ሰዎቹ ሊሰናከሉበት ስለሚችሉ የቤተ ክርስቲያናችንን አቋም ዶግማውን መናገር ይሄ ሃይማኖት ስለሆነ ነው። ይሄንን ዶግማ አለመናገር ይሄንን ዶግማ አለማውራት እና ለአንድ ትምህርት ወይንም እንደው የሆነን ንግግርን ለማለባበስ መሞከር እኔ ሃይማኖትን እንደ መካር ነው መቆጥረው። ትክክል አይደለም። እንደው በየትኛው መስፈርት ሊመጣ ይችላል። ደግሞ ሊቃውንት ታውቃላችሁ፣ ይትባህል አላችሁ እናንተ እና የኔታ በተለይ አንድ ቃልን አንድ ፊደልን ለማረም የስንት ሊቃውንት ድምፅ ነው የምንሰማ ስናነብ መልስ አይደልን የምትሉት? ዝም ብሎ ማለፍ አለ እንዴት? አሁን እኮ እንደው ዝም ብለን የምንስተው ስለበዛን ዝም ማለት ጀመራቸው እንጂ ምን ይባላል? አዲስ አበባ እኮ አይመለስም። ገጠር ላይ እንደዚህ የሚባል ቀልድ የለም። አዲስ አበባ ግን ሁሉም ዝም ብሎ የሚጋጋጥ ነው። አንዳንዱ ደግሞ ሊደባደብ የሚሞክርም ጎረምሳ ስላለ በጣም እንደዚህ ያለ ነገር ትክክል አይደለም። ትራዲሽናችን በራሱ ስተትን የሚያርም ስተትን በጣም ኮምፕሮማይዝ የማያደርግ ትራዲሽን ያላት ቤተክርስቲያን ቆንጣጭ ናት። ዝም ብላ እንደው አርማ አስተካክላ የምታሳድግ ቤተክርስቲያን ያለችን ነው። እና ይሄንን እንዴት እንግለጸው ከተባለ ጴጥሮስና ዮሐንስ እንዳሉት ነው። ይረትዕኑ በቅድመ እግዚአብሔር ኪያክሙ ንስማ ዋኮ ለእግዚአብሔር ፍትውስኩ ለሪክሙ ንነሰኬ ኢንክል ከቢቶቶ ለዝንቱ ነገር ነው። እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛ ሲያየነውና የሰማነውን ከመናገር ዝም አንልም አሏቸው ነው የሚለው የዚህ ሐዋርያ ሥራ ምዕራፍ 4 ቁጥር 19 እስከ 20። ስለዚህ ይሄ አንደኛ እንደዚህ ያሉ አገላለጾች ያገላለጹ ስቴትመንቱ በራሱ ዶግማ ከስቴትመንቱ አልፎ ለአብራራ ከተባለ እኔ መሳሳት አለ። ትናንትም ስናገር ነበር። ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ የሚለውን ቃል ነሳ የሚለውን እናብራራው ዝም ብለን እንተንትነው እስኪ ምናምን ብለን ከሄድ ምንድነው የነሳው? ምን አይነት ነው የነሳው? ስጋው ስንት ሚዛን ነው ልንል ነው? እንደዚያ ካሰብን እኮ አይመለስም። ይሄ በጣም ዶግማ ስቴትመንቱን መልቀቅ የለበትም። የተለመደ ነገር አለ። ምክንያቱም ሳት ስንል የሆነ ቃል የሆነ ላይ ሊጥለን ስለሚችል ያለውን ነገር መግለጥ ተገቢ ነው ብዬ አስባለሁ። እንደው ለመሆኑ ግን እንደዚህ ያሉት ነገሮች ዛሬ የመጡ ናቸው ወይ ከተባለ ግን ቅድም መጋቤ ብሉይ ጠቆም እንዳደረጉት አይደለም። እውነት ለመናገር ይህ አደባባዩ ነገሮቹ ያው አሁን እንደንጠነቀቅ የሚያደርግ ዘመን ላይ ያለ ነው። ላይቭ ላይ ነው የሚተላለፈው እያንዳንዱ ነገር። ስለዚህ እንጂ በአንዳንድ ጽሁፎቻችን ላይ እንደዚህ ያሉ አገላለጦች አሉ። በአንዳንድ ጽሁፎቻችን ላይ የእውነት ለመናገር ለአይምሮ የማይመቹ ነገሮች አሉ። ኦኬ። ስለዚህ ከቻልን እንደዚህ ያሉ አገላለጦችን ዝም ብለን አንድምታ ሰርተን ተርጉመን እንደው አብራርተን ከምንተወው ይልቅ እንደዚህ ያሉ ንግግሮችን ዋይኖት ለምንድን ነው እንደዚያ የምንጨነቀው? እኔ የማይገባኝ አንደኛው እሱ ነው።
ለምንድን ነው የምንጨነቀው? ለምንድን ነው መስተካከል? ቤተክርስቲያን ኢንፋሊብል የሆነ ወይ የማይሳሳት እንደው የማይታረም አባት አለ ወይንም ደግሞ ከአስራው መጻሕፍት ውጭ እንደው ገድላትም ይሁን ድርሳናትም ይሁን ላይ ስተት አልባ ናቸው እንከን አልባ ናቸው ብላ የምታምን ይመስል ራሳችን ላይ ለምንድን ነው እንደዚህ ጫና የምናደርገው? ቤተክርስቲያን ስተት የሆነ ነገር ከሆነ ያረመ እኔ ኦሪገን እኮ ከሞተ ከ200 ምናምን ዓመት 299 ነው ምናምን ዓመት እኮ በኋላ ጽሁፎቿን ሰብስባ እኮ ቤተክርስቲያን እኮ ከሞተ በኋላ እኮ ሰውን እኮ መለየት እኮ ትራዲሽን እኮ አላት እኮ። እና እንግዲህ ልብ አድርጉ አባት የተባለውን ሰው እንኳን ከስንት ዘመናት ዛት ሚንስ እንኳን ጽሁፍ ይቅርና ራሱ ባለገድሉ ላይ እንደዚህ ያሉ ችግሮች ከመጡ ሰማዕት የተባለው ራሱ ካንሰር የሚደረግበት ሚንስ አለ ማለት እኮ ነው። በሌላ አነጋገር እኔ የኦሪገን የሚያሳየኝ እሱን ነው። ሶ ምንድነው እንደዚህ ተጨንቀን ሃይማኖት ላይ አይደለም እንዴ የምንኖረው እኛ? በጣም ትክክል አይደለም። ስለዚህ ከተቻለ ከዚህ ቀደምም ያሉ እንደዚህ ያሉ አገላለጦች ካሉ መናፍቃን እኔ አሁን ይሄንን ስናገር አይውሽ እዚህ ላይ ባላወራው በጣም የሚቆነጽሉ እኛን እየተከታተሉ ቪዲዮ እየቆረጸ ይኸው ቀሲስ በኩሉ እንዲህ አለ መጋቤ ብሉይ መምህር በረከት አሉ የሚሉ አሉ። ብታምኑም ባታምኑም ፕሮቴስታንቶች እንደው የፈለገው ነገር እኛ ጋር ስህተት ቢኖር እናንተን እውነት አያደርግም። ያለ ጥምቀት ያለ ቅዱስ ቁርባን ህይወት የለም። ያለ ክህነት ዶግማ እንኳ ቢኖራችሁ እምነታችሁ ባዶ ነው። በዚህ አጋጣሚ የምትሰሙ የምታዳምጡ እኛ ጋር የግለሰቦች ስህተት ለእናንተ ዶግማ ሊሆናችሁ አይችልም። እናንተ መጽናኛ ሊሆናችሁ አይችልም። በቃ የተቆረጠ ድንገት እንደ ቁርአን ከሰማይ ዱብ ያለ በሉታር የተጀመረ ትምህርት ይዛችሁ ራሳችሁን ኮሬክት ለማድረግ አትሞክሩ። ፕሮቴስታንቶች እንድታውቁት ነው ይሄንን የምንናገረው። እና እኔ ማለት የምፈልገው ከምንድን ነው የሚመጣው እንደዚህ ያሉት ነገሮች? ለመሆኑ አንደኛ ቅድም እንደተናገርኩት እንደዚህ ያሉ አገላለጦች ካሉ በጽሁፍም ደረጃ በድርሳናትም ይሁን በገድላት ላይ ማረም ማስተካከል አሉ። አንዳንድ ነገሮች የተስተካከሉ የታረሙ ነገሮች አሉ። ከዚህ ደሟ እንደዚህ የምትል ከዚህ ቀደም ዲያቆን ዘማርያም በጥሩ ሁኔታ ሲያብራራ ነበር። እና የታረመ መጽሐፍ ያልታረመውን ይዘው መተው ደሟ ምናምን የሚል እንኳን ቢው አላቅም ግን በደሟ ፈወሰችን ነው ምናምን የሚል ነገር ነበረ መሰለኝ። እሱ አይ ቲንክ በኋላ የምታውቁት ካላችሁ ይህን ጽሁፍ ተመሳሳይ ነገር ስላየውበት ነው ከብፁዕነታቸው ጋር የታረመ መጽሐፍ ነው። ቤተክርስቲያን መጽሐፉን ካረመችው ግለሰብን የማታረምበት ምክንያት እኔ ብፁዕነታቸው ራሱ ቢጠይቅ ትክክል ነው ይሄ አገላለጹ እንዳው ከዚህ አንጻር ጥሩ ስላልሆነ በዚህ ተረዱኝ ልጆች ቢሉ እኔ ደስ ይለኛል። ከቤተክርስቲያን የሚበልጥ ነገር ስለሌለ ማለት ነው። አንደኛው እሱ ነው። ሁለተኛ ቢያንስ ያለው አለ መጨመር የለበትም። ይበቃል እንዴ ይበቃል። ይኸው በግዕዝ የተጻፉ መጻሕፍቶችን እኛ በቤተክርስቲያን ውስጥ የኖርን ሰዎች አንደርስታንድ ስናረጋቸው እንኖራለን። በነገራችን ላይ ቅኔውም ራሱ ትንሽ ተጽዕኖ አሳድሮብናል ብዬ አስባለሁ። በቅኔ ላይ በጣም ኤክስትሪምሊ ሄዶ ክሪቲሳይዝ የማድረግ አቅም አለው። ቅኔ በጣም ይፈልጣል፣ ይቆርጣል፣ ሰማይ ደርሶ ነው የሚመጣው። ይመራመራል፣ ይፈላሰፋል። ያ ፍልስፍና ወደ ምዕመናን ሲመጣ ግን ሊረዱት አይችሉም። በጣም አማኑኤል በሬ ብዬ አሁን እኔ የምናገር እንዴት እንግዲህ አማኑኤልን እንዴት በሬ ይለዋል ብሎ የሚያስብ ምዕመን ሊኖር ይችላል። እንደዚህ ያሉ ነገሮች ላይ በሚመኑ ሌብል ወርደን መናገር ይኖርብናል ብዬ አስባለሁ። ከዚህ በኋላ እንደዚህ ያሉ ስህተቶች ኦልሬዲ ጀምረናል። ኦኬ እኔ በጣም ደስ ያላለኝ ደግሞ ብፁዕ አቡነ ገብርኤል ያስተማሩት ትምህርት ምንም ጥያቄ የለውም ስህተት ነው። ቤዛ አትባልም ብለው አምጥተው የሌለ ነገር አምጥተው ከቤዛችን ጋር ከመድኃኒታችን ጋር አያይዘው የተናገሩበት አውድ ታስቦበት የተናገሩት ነው ብዬ ነው የማምነው። እንደውም ይሄ ክፋት ነው እውነት ለመናገር ቤተክርስቲያን አታክ የማድረግ ነገር ነው ብዬ አስባለሁ። እሳቸውን ተችተናል። እሳቸውን ከተቸን ሌላኛው አካል ለማረም ብሎ የሚመጣው ደግሞ ከተሳሳተ እኔ ዘሴም መነጋገር አለብን ብዬ ነው የማምነው። አንዱን አባት ለመከላከል ሲባል እንደ አባቶች መተቸት የለባቸውም። ያኛውስ ምንድን ነው ታዲያ? እንደዚህ የሚባል ነገር ሊኖር አይገባም። ይሄ መንደርተኝነት አንደኛው ቤተክርስቲያኗን እየጎዳት ካለው በዘመናችን ውስጥ አንዱ ይሄ ነው። እንድንናገረው ምንድነው ዛሬ ቤተክርስቲያኗን እየፈተናት ያለው? የመነኩሴ ብሔርተኛ አይደለም በየአካባቢው እየመጣ ሲኖዶስ አቋቁማለሁ እያለ ቤተክርስቲያኗን የሚፈትን ማን ሆነና ነው እንዴ? እውነት ለመናገር ሹመቱስ እየተጠቋቋሙ በምንድን ነው የሚሿሿሙትና ነው? ይሄ መንደርተኝነት በራሱ በሽታ ስለሆነ እኔ ይህን አወግዛለሁ። የእናቴም ልጅ ይሁን ስተት ካለበት ስተት አለበት ተብሎ መተቸት አለበት። አይ እንደው አጠቃላይ ቄስ መተቸት የለበትም ከተባለ ደግሞ ሁሉንም መተው ነው እንጂ አንዱን አባት ትክክል አይደለም ብሎ ሌላኛውን አባት ደግሞ ለመከላከል መሯሯጥና መጋጋጥ አይሆንም። ይሄ ከቤተ ክርስቲያን በላይ ግለሰብን የማምለክ ይሄ ክንድ ስጋ ለባሹን የመተማመን ስሜት ነው። ይሄ እርግማን ነው። ይሄ እውነት ለመናገር
ይሄ ትክክል አይደለም። ይሄ መታረም አለበት እና ጠቅለል ሲል ምንድነው እንደዚህ ያሉት ነገሮች የሚያመጧቸው ስለኔ አንደኛ እኔ እንደዚህ ያሉ ችግሮችን በአባቶች ዘንድ የሚያመጣው ብዬ የማስበው ክርስትናን በትክክል የመኖር ችግር ነው ብዬ የማምነው። ስሩ እሱ ነው። ክርስትናን የመኖር ችግር ሲኖር አድርባይነት ይመጣል። የሆነ ግለሰቦችን ለማስደሰት የሆነ ነገር እንደው በቃ የሆነ ነገር ለማድረግ ሲባል ኤክስትሪምሊ ሄዶ የማይሆን ነገር መናገር። ክርስትናን በትክክል መኖር ከጀመርን ግን የምናየው የተሰቀለው ነው። በቃ ዛ ሴት ለመሰቀል የተጠራ ሰው ሌላ እያየ ሰይፍ መጣ ምን እያለ የሚያስብ ከሆነ ሁላችንም እያጠቃን ያለው ክርስትናን የመኖር ችግር ነው። የእውነቴን ነው። ለክርስትና የመሞት ችግር በቃ መሞቱን ረስተነው የተጠራንበት ስለረሳን ነው እንደዚህ አድርባይ ይሆን ነው። የሆነ ነገር ለማስደሰት ሲባል ቅንጭብጭብ ነገር እየያዙ መናገር ነው ተገቢ አይደለም። ክርስትናን ስሩ እሱ ነው። ክርስትናን የመኖር ችግር አለ። የስ ያ ደግሞ ምን አመጣ? አድርባይነትን ወለደ። አድርባይነትን ደግሞ ክርስትናውን በትክክል መግለጥ እንዳይችል አድርጎታል ብዬ ነው የማምነው። እሱ ነው ችግሩ ብዬ የማምነው። ስለዚህ እኔ እንደዚህ ያሉት ነገር አባቶቻችን ጥንቃቄ ይደረግ። እንደዚህ ቀደሙ ዝም ብሎ እየሸፋፈኑ እንደው እያለባበሱ እንደዚህ እያደረጉ እኔ አምሶሪ ደክሞኛል። ትክክል አይደለም። ራሳቸው ይጨነቁበት ለትምህርታቸው። በቃ ለትምህርትህና ተጠንቀቅ ያለው ቅዱስ ጳውሎስ ብሎታል ልጁ። በቃ ራሱ አንድ መምህር ነኝ ካለ ያዕቆብም ተናግሯል። ከናንተ ብዙዎች አስተማሪዎች አይሆኑ የባዘውን ፍርድ እንድንቀበል ታውቃላችሁ ብሏል። ስለዚህ አንድ መምህር እኔም ይሁን ዶክተር መጋቤ ብሉይ የሚሆኑ ሊቀ ሊቃውንት የሚሆኑ ለራሱ አንድ ሰው መጠንቀቅ አለበት። በቃ የሚጠየቀውም ራሱ ነው፣ የሚሞትም ራሱ ነው፣ የሚኮንንም ራሱ ነው። ለራሱ መጠንቀቅ አለበት፣ ለትምህርቱ መጠንቀቅ አለበት። ከሳተ ደግሞ ሶሪ ይሄን ለማለት ነው ብሎ ራሱ መጥቶ ይናገር እንጂ እኔ ለምንድነው ኢጎ እየተመለከ እንደው በቃ እንደው ምን አንዳንድ ብፁዓን አበው ሊቃነ ጳጳሳት ይቅርታ አድርጉልኝ አባቶች ስለ ድፍረቴ በቃ ጳጳስ ከሆንኩኝ ምንም አልባልም። እኔ ስቅለት ላይ የተባለ ያ ንግግር የቆየ ልብ ውስጥ ቆይቶ በቃ ጳጳስ ከሆንኩኝ ማንም አይናገረኝም ተብሎ እየተነገረ ነው። ሊነገራቸው ይገባል። ኖ ከቤተ ክርስቲያን በላይ ምንም አይነት አባት የለንም። ቤተ ክርስቲያን ጉባኤ ምእመናን ናት። ዛሴ እና ይሄ እንደፈለግን እንናገራለን። አይሰራም። ትክክል አይደለም። በቃ ተጠንቀቁ። እኔ ስናገረውና አንድ ሊቀ ጳጳስ ሲናገረው ደግሞ ልዩነት አለው። ይሄንን ትምህርትን ያስተምረው ቢሆን በነገራችን ላይ በኋላ ዲያቆን ሕዝቅያስ አንደኛው በጣም ቆይቷል። አትላንታ ላይ እየተናገሩት ነው። እኔ ከ8 ዓመት ምን አይ ቲንክ 7-8 ዓመት ሳይሆን ይቀራል እንደዚያ የቆየ ነው። እና ይሄንን ስሰማ እኔም ራሱ ቅር ብሎኛል። መናገር አለባቸው እሳቸው ራሱ አገላለጥ ትክክል አይደለም ማለት አለባቸው ብዬ ነው የማምነው። አሁን የእሳቸው ሲናገሩት ቢግ ዲል አልነበረም በዘመኑ፣ ምክንያቱም ዲያቆን ናቸው። እኔም ብናገረው ብዙም ላይሆን ይችላል። አንድ ሊቀ ጳጳስ ሲናገረው ግን ይከብዳል። ባለፈው አቡነ ፊልጶስ ተመሳሳይ ቃል ነው የተናገሩት፣ ተመሳሳይ የሆነ ነገር። ዋይ ለምንድን ነው እንደዚህ የሚሆኑት? አንደኛው እውነት ለመናገር ችግሩ ላጠቃል አንደኛው ችግር እኔ ይመስለኛል ዶግማን ራሱ በትክክል የመረዳት ሊቃውንቱ ላይ የሆነ ችግር አለ ብዬ አምናለሁ። ሶሪ ይሄንንም ስል ምክንያቱም ወንጌል ዮሐንስ መድገም ዳዊት መድገምና ዳዊቱ ምን ማለት ነው ብሎ መረዳት የተለያዩ ነገሮች ናቸው። የመረዳት የተማሩትን ነገር ዲቴል ወደ ውስጥ ገብቶ የማብራራት ዶግማው ላይ እኔ አንዳንድ ችግሮች እያየሁ ነው። ሞር ቴዎሎጂያኑ ናቸው በደንብ በዘመናዊ እንደነ ሊቀ ጠበብት መሰረት እንደነ ሊቀ ሊቃውንት ቀለመ ወርቅ እንደነ መጋቤ ብሉይ አይመራ በሁለቱም በኩል ያለፉ ሰዎች ሞር በጣም እኔ እንትን አላቸው ብዬ ነው የማምነው። በጣም ይቅርታ እየጠየቅኩ ነው። አብነቱ ላይ አንዳንድ ዲፋይን የሚያደርጉበት ነገር ላይ ሁሉንም ማለት አይደለም፣ የተወሰኑ ሰዎች ላይ እንደዚህ ያለ ክፍተት ስላለ በጣም ጥንቃቄ መኖር አለበት። ጠያቂ ትውልድ፣ አንባቢ ትውልድ፣ በጣም የእውቀት ጎረምሶች የበዙበት ጊዜ፣ ጽሁፎቻችንን በደንብ የሚያመሳክሩ ልጆች አሉ። ይሄ ደግሞ የመጣው 100 ዓመት አይሞላውም። ታውቃላችሁ የዘመናዊ ትምህርት ሲመጣ ነው ሁሉም አንባቢ የሆነው እንጂ በአብነት ትምህርቱ ቤት ብቻ ነው አንባቢ ሆነ ነው። እና ዘመኑን መዋጀት ከጊዜው ጋር አብሮ መሄድ ካልቻልን እኔ ይቅርታ አድርጉልኝ የሆነ ቀዳዳ ስንጥፍና እንትን እየተከታተልን እኔ ቤተክርስቲያን ዲፌንድ እናድርግ። በቃ ግለሰብን እኔ ዲፌንድ እያረኩኝ እየተከታተልኩ ራሳቸው በቃ ይጠንቀቁበት፣ ራሳቸው መግለጫ ይስጡበት። ከዛ በተረፈ እኛ ለትምህርታችንን የቤተክርስቲያን ትምህርት ሃይማኖታችንን እናስተምር። ዛሴት ይህንን ነው ማለት የምፈልገው። ዶክተር አመሰግናለሁ። እግዚአብሔር ይስጥልኝ።
እንኳን መጡ እንኳን ተናገሩ። ከዚህ ጥሩ ነው ማለት እንዲህ በድፍረት መናገር ያስፈልጋል። እኔ እውነት ለመናገር አንዱ እርስዎንም እንዲመጡ የምፈልገው ሁሌ አንዳንድ ጊዜ እኛ ቤት ትልቅ ይሉኝታ አለ ለመወደድም ላለመጠላትም የሚባልና ስህተት የሆነ ነገር ገልጦ መናገር ላይ ችግር አለብን። እኔ ደግሞ ተፈጥሮ እንደዛ አይደለም። ሁል ጊዜ አንድ ነገር ልናገር ሳስብ ሁል ጊዜ ቤተክርስቲያንን ከፊት ለፊት ማየት ፈልጋለሁ። ሌላው ነገሬ እንዳለ ሆኖ አነጋገሬ ትክክል ላይሆን ይችላል፣ ግን ተቆጥቼ አግሬሲቭ ሆኜ ልናገር እችላለሁ እና እንደዛ ስናገር ሰዎች ትቸኩላለህ ወይም ደግሞ ትቆጣለህ ምናምን ይላሉ። ስህተቱ ኢምፓክት አለው ብዬ ካሰብኩ ሌሎች ሚስ አንደርስቱድ አድርገውት ሚስ ኢንተርፕሬት አድርገው ሚስ ሪፕሬዘንት አድርገው የእኛም ቤተክርስቲያን አታክ ያደርጉበታል፣ እንደ ኢንስትሩመንት ይጠቀሙበታል ብዬ ካሰብኩ ኦልዌይዝ አግሬሲቭ ነው የምሆነው። ምንም ይሉኝታ የለኝም። ደግሞ ይህም በማድረጌ አንድ ቀንም ተጸጽቼ አላውቅም። እንደዛም አድርጌ ብዙ የተሳሳትኩባቸው አሉም ብዬ አላስብም እና ሁል ጊዜ ቤተክርስቲያናችን ማስቀደም አለብን። እንዲህ አይነት ስህተቶች ላይ በይሉኝታ አለባበሰን ማለፍ የለብን። ምክንያቱም እንደምታዩት ነው። በአንዳንድ ጽሁፎቻችንን እየወሰዱ አንዳንድ ንግግሮቻችን እየወሰዱ ለየዋህ ምዕመናን እያሳዩ ይሄ ነው የሚባለው ምስክር ላምጣልሽ ያሰማታል። አየሽ የማርያም ስጋ ነው የሚፈተተው ነው የሚባለው ይሄ መጽሐፍ ቅዱስ ጋር የተጣላ ነው ብሎ ወስዶ የሆነ አዳራሽ አስተምሮ ያመጣታል ማለት ነው። ያችን ሰው ያንን ሰው እኛ መልሰን የምናድንበት እድል የለንም። ለዛ ነው በሚዲያ ስህተት ከተሰራ መመለስ ያለበት በሚዲያ ነው። በሚዲያ የተናገሩትን ሰው በውስጥ ለምን አታናግሯቸው የሚል ሰው ይመጣል እና እኔ ድሮ ጀምሮ እንዲህ አይነት ነገር በመመለስ ስለደከመኝ እንጂ ማንኛውም ጥፋት ያጠፋ ሚዲያ ላይ ያጠፋ ሰው በሚዲያ ነው ሪፊውት ማድረግ ያለበት፣ ዲበንክ መደረግ ያለበት ሰው በሚዲያ ነው ብዬ ነው የማምነው። ይሄ ላለፉት 10 ዓመታት ሳደርገው የነበሩ ነው። ከወንድሞቼ ጋር ከማውቃቸው ጋር አብረው ከሰሩ ጓደኞቼ ጋር አብረው ከተማሩት ጋር የቤተክርስቲያን ሰዎች ሆኑ ማለት ነው። ከነሱ ጋር ከብዙዎቹ ጋር ተጣልቻለሁ ያለው ይሉኝታ። ለምን በሚዲያ ያጠፋ በሚዲያ ነው የሚመለሰው። በጓዳ የምነግርበት ነገር የለኝም። በጓዳ ካጠፋ በጓዳ ነግረዋለሁ። የጳጳስም ይሁን የቄስ የመምህርም ይሁን የተማሪ ስህተት ሚዲያ ላይ ከተነገረ ምክንያቱም ኢምፓክቱ ሂውጅ ነው። ይህንን አቮይድ የምናደርገው ሚዲያ ላይ ዲበንክ በማድረግ ሚዲያ ላይ ሪፊውት በማድረግ ነው። ያንን ማሳየት አለብን። የስህተት አሳይተው ይሄ ስህተት ነው ብለው የሚሉ ሰዎች ሲመጡ አይ ይህንንም እኮ የተቃወሟሉ ብሎ የሚያሳዩ ሰዎችን ሩም መፍጠር አለብን። ያንን ሳትፈጥር ስህተት ብቻ እየተውን መልስ ሳንሰጥ ከቀረን ቤተክርስቲያኗን እየጠበቅናት አይደለም። እንደተባለው እኔም እረዳለሁኝ። ጉልበታችን በጣም እየተበታተነ ነው። ውስጣዊ ችግርን በመፍታት ትልቅም ችግር የሆነብን የውስጣዊ ችግር ስለሆነ እንደዛ ለማለት ነው። በጣም ነው የምስማማው ቀሲስ ባነሱት። ሌሎቻችሁም ሀሳብ ስጡ። ምናልባት መጋቢም ስለቆየ መስጠት የምችል ከሆነ በዚህ ላይ እንደው ሌላም መነኩሴም አሉ ባይዘዌ የመነኩሴውንም ማንሳት እንችላለን። በኋላ ወደ ዲያቆን እንሄዳለን። የእሳቸው ደግሞ ለእኔ እንደ ፉከራም ጭምር ነው። እንደተባልኩ ወደዛ መለጠጥ እንዳለ ሆኖ ያቺ ቤዛ ነው የሚሉት እሳቸው። ያቺ ቤዛ አንተ ይላሉ። ችግር የለውም መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ ይላሉ። በጉልበት ነው የሚሉ። የማን መሰለህ ቤዛ የሆነው ደስ ይበልህ እንጂ ይላሉ። ይኸውን በእውነት በጣም አስቸጋሪ ነው በእውነት እና ክርስቶስ በቃ የራሱ ገንዘቡ ያልሆነ በቃ ባዶ አስቀሩት እኮ ማለት ሰውነቱን ቀሙት ማለት ነው። ለእኔ በጣም እንደዛ ነው የተሰማኝ። እንዴት ገንዘቡ ካደረገው በኋላ ገንዘብ አይደለም ተብሎ ይጠቃል? ሰውነቱንም ራሱ ተዋርዶ መጥቶ ሰውነትን እንኳ ቀሙት እንደማለት ነው እና በጣም ነው የሚያሳዝነው እንዲህ አይነት ልጠጣ። ይሄ በጣም በእውነት መመታት አለበት። ለእኔ እንዲህ አይነቱ ክፉ ትምህርት መመታት አለበት። ሰዎቹን እያልኩ አይደለም፣ ይቅርታ፣ ትምህርቱ መመታት አለበት። ይሄ ደግሞ የጥንት የነበረ አሰራር ነው። ኤኒዌይ ሀሳብ ስጡበት። መጋቤም በረከትም መምህር ኤፍሬምም አሉ። ሁላችሁም ትሰጣላችሁ፣ በየተራ ስጡ። እሺ፣ አይ ጥሩ ነው። ሀሳቡ ጥሩ ነው፣ የተነጋገርንበት ያለ ነው። ቅድም መግቢያ ላይ እኔ ምን እያልሁ ነበረ? የቆዩ ሀሳቦች የቆዩ ናቸው፣ ቃላቱ የቆዩ ናቸው፣ ንግግሮች የቆዩ ናቸው። ሰሞኑን የሰማኋቸው በጉባኤ ቤት የለመድናቸው ቃላት ናቸው፣ ይደጋገማሉ ማለት ነው። ከዛ አንጻር ምንድን ነው መደረግ ያለበት፣ እንዴት ነው መስተካከል ያለበት ለሚለው አንዱ ያው ምስጢር ማደላደል መጠበቅ ነው። ሁልጊዜም ቢሆን ቋሚውን ነገር መጠበቅ ነው። አንድ ቃል አንድ ሀሳብ ሌላውን ሀሳብ ሲቃረን
መታረቅ ካለበት ማስታረቅ፣ መታረቅ ከሌለበት ደግሞ ዶግማውን መያዝ ማለት ነው። ሌላውን ትምህርት መታው ማለት ነው አንዱ። ሁለተኛው መንገድ በመድረክ በምንናገርበት ጊዜ የሚያግባባ እውነት የሆነ ቤተክርስቲያንን የሚገልጥ የሚወክል ነገር መናገር ማለት ነው። ሶስተኛው ያው ግልጽ በሆነ በሚጠቅም መንገድ በሚጠቅም ቃላት አጠቃቀማችንን ጭምር ተጠቅመን መናገር ነው። አስፈላጊ ከሆነ ደግሞ ዳይጸ ልሳን ሲመጣ ወዲያው ይመጣል። በነገራችን ላይ ብዙ ጊዜ ዳይጸ ልሳን ከሆነ ካልተለመደ መጋቢያ ወደ መፍትሄው ሄድክ እንጂ እኔ እንደው ጉዳዩን መጀመሪያ እናየውና መፍትሄው ላይ በኋላ ሁላችንም እንሰጣለን። ጠቅላላ ስናደርገው ጉዳዩ ላይ አሁን ችግሩን እናውራበት። ስፔሲካሊ ሰዎቹንም ስላነሳን በኤግዛምፕል ጥሩ። አሁን እኔ እንደዛ ከሆነ ምንድነው የምናደርገው? አሁን የሰማነው የሚዲያ ላይ አሁን የተነሳው የአንዱ የብፁዕ አቡነ ሕዝቅኤል ነው። አንደኛው ደግሞ በደንብ ስለማውቃቸው የንውረድ አባ ዮሐንስ ናቸው። እኔ ቪዲዮን የሰማሁት የተቆረጠ ነው። ሁለቱንም የተቆረጠ ቪዲዮን የሰማው ሙሉውን ስላልሰማሁት ሙሉውን እንደሰማ ሰው ማውራት አልችልም። ንግግሮቹ ከአውድ ውስጥ ወጥተው እንደ ዳይጸ ልሳን ሆነው የሚሆን እንደ አውድ ውስጥ እንደገቡ ሆነው የሚሆን ይነገሩ። ንግግሮቹ ባሉበት በተቆረጡበት ቃላቱን አስተካክለን ነው አርመን ነው ማስተማር ያለብን ማለት ነው። ምን ማለት ነው? ቃል በቃል ከማርያም የነሳው ስጋ ነው ማለትና የማርያም ነው ማለት አንድ አይደለም። ከነሳው በኋላ መለኮት ከተዋሃደው በኋላ ያ ስጋ የመለኮት ስጋ ነው፣ የአምላክ ስጋ ነው፣ ፈጣሪ የተዋሃደው ስጋ ነው። ከእርሷ ተከፍሎ ከእርሷ ተወስዷል። የእሷ ስጋ የሩቅ ቢሲ ስጋ ነው። ሩቅ ቢሲነቱን ወይም ሩቅ ቢሲትነቷን እሷ አልተወችም ማለት ነው። ሙሉ ፍጡር ብቻ ናት፣ ፈጣሪነት የላትም። መለኮትም ቀጥታ እርሷን አይደለም የተዋሃደ፣ ከእርሷ ነው የወሰደና የከፈለውን የወሰደውን የተዋሃደ። ይሄንን ዶግማቲካሊ መያዝ አለብን። ዶግማ ነው፣ መለወጥ የለበትም፣ መነካት የለበትም ማለት ነው። ማንኛውም ስለ እመቤታችን በምናብራራበት ሰዓት ወዲያው ከተረዳን ይሄንን ነገር ሚዛን አድርገን ነው መጠቀም ያለብን። ከእርሷ የነሳው ነው በማለትና የእርሷ ነው በማለት መሀል ያለው ልዩነት ግልጽ አድርገን መያዝ አለብን ማለት ነው። እሱ ንግግር ላይ ነው አሁን ሚዛን መሳት የሚታየው ማለት ነው። ስለዚህ ይሄንን ልክ ነው፣ ከእርሷን የነሳው ነገር ግን ከተነሳ ከመለኮት ከተዋሃደ በኋላ የክርስቶስ ነው፣ የአምላክ ስጋ ነው። የአምላክ ስጋ ነው ማለት ሁልጊዜም ቢሆን ከማርያም የተወሰደ ከማርያም የተነሳ መሆኑን አይለውጠው። የተገኘው ከእርሷ ነው። ከእሷ መገኘቱ ደግሞ የእሷ አያደርገውም ማለት አባባሉ መለኮት ተዋህዶታልና የመለኮት ገንዘብ ሆኗልና አምላክ ሆኗልና አዳኝ ሆኗልና ፈጣሪ ሆኗልና ያንን ለውጠን የመለኮት የተዋሃደው የአምላክ ስጋ የሆነውን የእሷ ነው ብለን በምንናገርበት ሰዓት ላይ ከእርሷ ነው ማለትን ጠንቅቀን የእርሷ ነው ማለትን ትተን የክርስቶስ ነው ብለን በግልጽ መናገር አለብን ማለት ነው። ይሄንን ነገር ማጥራት አለብን። ይሄ ችግር ቃል በቃል ከኮንቴክስቱ ከምኑ የሚባል አይደለም። ኮንቴክስቱ ምንም ይሁን ምን ቃላቱን ጠንቅቀን መናገር አለብን። ዶግማ ይሹ ስለሆነ ማለት ነው። እንደው መጋቢ ኢንተርፌር ለማድረግ ሳይሆን ጥሩ ስለያዝከው ማለት ነው። በነገራችን ላይ መስቀል ላይ የዋለው የክርስቶስ ስጋን በተመለከተ በባህሪ ረገድ ያንን ስጋ በዝምድና በመዛመድ እሷ እናቱ ነች፣ ግን ደግሞ የስጋው በባህሪ በመካፈል እኩል ነን እኛ ማለት አዳምም እኩል ነው። ማንኛውም የሰው ልጆች አብርሃምም እኩል ነው። የአብርሃም ስጋ ተሰቀለ፣ የአዳም ስጋ ተሰቀለ ልንል አንችልም። ማለት ለማርያም ካልን ለአዳም የማንልበት ለእኛም የማንልበት ነገር የለም። ምክንያቱም ስጋው ኦውን ካደረገው በኋላ መለኮት ገንዘቡ ካደረገው በኋላ ስጋው ቃል የራሱ ነው የሆነው። የማንም ባለቤትነት የለበትም በዛ ስጋነት። እኔ ከተወለድኩ በኋላ የእናትና አባቴ ከነሱ ባህሪ ተከፍዬ ወይም ደግሞ በአጠቃላይ ከሰው ባህሪ ተከፍዬ ከአባት አብራክ ከእናት ማህፀን እወለዳለሁ። ከተወለድኩ በኋላ እኔ ነኝ። እኔነት ያለኝ
እኔነቴን ኦውንም አደርገው ባለቤትነት የለውም። አባትና እናት አሉኝ ያሳድጉኛል እንጂ ምንም ነገር የለም። የኔ ስጋ ከነሱ እኔ ከነሱ ስለመጣው ስለተወለድኩ ምንም የነሱ ባለቤትነት የላቸውም እኔ ማንነት ላይ እኔ ነኝ። እኔ ስለዚህ የማርያም ስጋ ነው የተሰቀለው የሚሉ ሰዎች እያሉ ያሉት የተሰቀለው አዳም ነው እንደማለት ነው። ኢምፕሊኬሽኑ ቴዎሎጂካሊ ለእኔ ወደዛ ራሱ አዳም ተሰቅሎ ራሱ ቤዛ ሆነ እንደማለት ነው። ጥፋት አጥፍቶ ምክንያቱም የክርስቶስን ገንዘብነቱን እየነሳ ነው ስለሆነ እንዳንለው ዶክተር ይሄ በጣም ትልቅ ስህተት ውስጥ ነው የሚከተል ያሰኛል ወደሚል እንዳንሄድ በሌላ በኩልም እንዳይለጠጥ ጥንቃቄ እንድናደርግ ስለፈለኩ ነው። አሁን አጀክቲቭስ ስንፈታ በቅጽሎች ስንፈታ አቤት በቋንቋ ሕግ አሁን ቅጽሎችን ስንፈታ የዘርፎችን ስንፈታ ዘርፎች ትርጉም የሚሰጡበት መንገድ አለ። ይሄ በግሪከኛ ቋንቋ እንትኖቹ ጄኔቲቭስ ይባላሉ። እነዚህ በእንግሊዝኛው የተለመደ ነው። ጄኔቲቭስ ወደ ዘርፍ ሆኖ ሲመጡ የሚፈቱት አንዱ እንደ ኦብጀክቲቭ ሆነው ኦብጀክቲቭ እንትን ሆና ኑሯቸው ማለትም ለምሳሌ የማርያም ስጋ ነው ስንል ክሊርሊ ከማርያም የተወሰደ ነው የሚል ትርጉም ሆኖ ይዞ ይኖራል። እንደገና ደግሞ ስጋው ከማርያም የተወሰደ ነው ማለት ዩኒቨርሳላይዝ ሆኖ የእኛም ስጋ ነው የምንለውን ትርጉም ይዞ ይሄዳል። እሱ አይለወጥም። አሁን ለምሳሌ ከማርያም ተወሰደ፣ ከዛ በኋላ የጌታ ሆኗል፣ መለኮት ተዋህዶታል፣ የአምላክ ሆኗል። የአምላክ ሲሆን የጌታ ሲሆን የማርያም መሆኑን ትቶ አይደለም፣ ለቆ አይደለም፣ ከማርያም መወሰዱን ለቆ አይደለም። ስለዚህ ያን ሰዓት ላይ ከተወሰደ አምላክ ከተዋህዶ በኋላ የማርያም ነው ስንለው ምን እያልህ ነው ብለን መጠየቅ አለብን። ምን እያልህ ነው ንግግር? ለምሳሌ ከማርያም ወሰደ እንዳልን የእኛንም ስጋ የማርያምን ስጋ ተዋህደ እንደምንለው እኮ የእኛንም ስጋ ተዋህደ እንላለን፣ ባህሪያችን ተዋህደ እንላለን። ይሄ ዩኒቨርሳላይዝ ማድረጊያ መንገድ ነው። የእኛ ስጋ የማርያም ስጋ የክርስቶስ ስጋ የአዳም ስጋ ልዩነት የለውም፣ አንድ ነው የምንልበት መንገድ ነው። ባህሪያችንን ተዋህደ የምንልበት መንገድ ነው። ስፔሲፊካሊ ኢንዲቪጁዋላይዝ ስናደርግ ግን ድንግል ማርያም አንድ ሰው ናት፣ ጌታ ሌላ ሰው ነው። ሁለቱ ተለያይተዋል። ይሄ ብቻ አይደለም፣ ጌታ አምላክ ነው፣ በስጋ የተገለጠ አምላክ ነው። ከማርያም ስጋን ወስዶ ባህሪዋን ተዋህዶ ወይም የኛን ባህሪ በእርሷ በኩል ከእርሷ ተዋህዶ ሰው ሆኖ የተገለጠ አምላክ ነው። ስለዚህ እነዚህን ሁለቱን ስንለያያቸው በግልጽ ምን ያደርግልናል? ጌታችንና መድኃኒታችን ኢየሱስ ክርስቶስን የእርሱን ስጋ የእርሱ ስጋ ነው ብለን እንድንናገር፣ የእመቤታችንን ስጋ ደግሞ የእመቤታችን ነው ብለን እንድንናገር ያደርጋል። ግን አነጋገራችን የአዳም ስጋ የእመቤታችንም ስጋ የጌታም ስጋ አንድ ነው ለማለት ከሆነ ምንም ያመጣው ነገር የለም። የእኛም ስጋ የአዳም ስጋ የእመቤታችንም ስጋ የጌታም ስጋ አንድ ነው። ቤተሰቦቻችን ጠንቅቀው እንዲናገሩልን ሃይማኖቱን ሲገልጡ ምሳሌ እንዲሆኑን እኛ ስለምናከብራቸው ስለምንከተላቸው ምናምን ስለሚሰሟቸው እኛም ደግሞ ልጆቻቸው ስናገለግል ስናስተምር ስናስረዳ ለምዕመናን ነገሌ እንዲህ ይላሉ አባቶች ነገሌ የሚባሉ ሰዎች እንዲህ ያሉ ሲንባል አሁን ልክ ኮሜንት እንደምንሰጠው ነው መስጠት አልፈልግም። አሁን ንውረድ ዮሐንስ አብረን ትምህርት ቤት ጳውሎስ የተማርነን አውቃቸዋለሁ በደንብ በእንዲህ አይነት ነገር ላይ ዳይጸ ልሳን ካልሆነ በቀር እንደዚህ አይነት ነገሮች ሊገቡ ይችላሉ ብዬ አልገምትም። አሁን ሕዝቅኤል የተማሩ ሰው ናቸው ምናምን ብቻ አይደለም።
እኔ በሂደትም አሁን ለምሳሌ ከተሐድሶ እንቅስቃሴ ውስጥ ወደ ኦርቶዶክስ ቤተክርስቲያን ስመለስ ወደ ቤተክርስቲያን አንድነት ስመጣ ከተሰጡኝ አባቶች በምክር በቀኖና በስርዓት እንዳስተካክል ከረዱኝ አባቶች አንዱ እሳቸው ናቸው። 3 አባቶች ነበሩ። አንድ አባቴ እሳቸው ናቸው። ያንን በትምህርታቸውም በአብሬያቸው ባሳለፏቸውም ጊዜ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ በነበሩበትም ሰዓት ላይ የሲኖዶስ ጸሐፊ ስለነበሩ አብረን ስንሰራ አውቃለሁ። በደንብ ዲቴይል ማውቃቸው አባት ናቸው። እንደዚህ አይነት ሰዎች ላይ ጥያቄ አስተያየት እንድንሰጥ ምናምን ይገፋፋናል። እኛ አሁን እነሱን አጀንዳ ማድረግ እንደዚህ ዲስከስ ማድረግ የእነሱን ሀሳቦች በዚህ መንገድ ይስተካከል ማለት የለብንም። ምክንያቱም ለእኛ ምሳሌ እንዲሆኑ ስለምንፈልግ ብቻ ነው የምንናገረው እንጂ ፕሮቴስታንቶች እኔም ልናገር አባታችንም ይናገሩ ሌላ መምህርም ይናገር ቃል ለቅመው ወደ ሌላ ነገር ይወስዳሉ። ተሐድሶችም እንደዛ ነው ስራቸው። በመጽሐፍም በአፍም የተገኘን ነገር መልካሙን ነገር ከአፕሪሼት ከማድረግ ከማስፋት ይልቅ ያለው አማራጭ የተሳቱ ቃላት ይመስላሉ፣ አድቫንቴጅ ልንወስድባቸው እንችላለን የሚሉትን ነገሮች ሲወስዱ ስለሚውሉ እሱን ብዙ አፕሪሼት ማድረግ አልፈልግም ማለት ነው። በእኔ በኩል ካለኝ ልምድም ካሳለፉት ነገርም ብዙ ትኩረት ሊሰጠው አይገባም። አባቶቻችን ግን የመጠበቅ ግዴታ አለብን። ቃላቸውን እንሰማለን፣ ትምህርታቸውን እንከታተላለን። ምዕመናኖቻችንን ስናገለግል እንቅፋት እንዲሆንብን አንፈልግም። ያ በእኛና በእነሱ መካከልም ውይይት እንዲኖር እንዲነሳ አንፈልግም። እኛ እንደውም እነሱ ሞዴል እንድናደርግ እንድንከተላቸው፣ እንድንሰማቸው ትምህርታቸው ለእኛ ድጋፍ እንዲሆነን፣ አካሄዳቸው፣ ጥበባቸው፣ ንግግራቸው ምሳሌ እንዲሆነን የሚጽፏቸው የሚናገሯቸው ነገሮች መድረክ ላይ ሲወጡ ከስሜት ርቀው መጽሐፍ ጠቅሰው በትክክል ትርጓሜ ይዘው አባቶችን ማስረጃ ይዘው እንዲናገሩ ነው የምንፈልግ። ከእሱ አንጻር ነው አሁን አስተያየት የሚሰጠው ማለት ነው። ከዛ ውጭ ግን ንግግሩ በትክክል ከማርያም የተወሰደ ስጋ ነው በማለትና የማርያም ስጋ ነው በማለት ልዩነት ስላለ ይሄን ልዩነት ደግሞ ጥርት አድርገን ግልጽ አድርገን ማስቀመጥ ስላለብን እነዚህን ነገሮች አጥርተን መነሳት አለብን። ሁልጊዜም ቢሆን ከተጫለ አሁን እኔ ዛሬ ለምሳሌ ሁልጊዜም እንደዚህ ነው የማደርገው። ስናገር ተደጋጋሚ ልክ ስፈጥን ስህተት እሰራለሁ፣ ቃሉን ማለት ነው። ያንን ስህተት ስሰራ ቃሉን ስናገረው ወዲያው ይመጣልኝና ይቅርታ እንዲህ ለማለት ነው ብዬ እዛው ላይ ያርማለሁ። ከመጣ ጥሩ ነው። እንደዚህ አይነት ነገር ከመጣላቸው ቶሎ ቶሎ ማረም እየተናገሩ እያለ፣ ካልሆነ ደግሞ እኛ ልጆቻቸውንን ይሄንን ለማለት ፈልገው ሊሆን ይችላል፣ እንዲህ ለማለት ፈልገው ሊሆን ይችላል። ካልሆነ ግን እኛ እንጠይቅና በይፋ በሚዲያ ይዘናቸው እንመጣለን። እኔ አሁን ሕዝቅኤልን አገኛቸዋለሁ። ይሄ ቃል ይሄ ንግግር እንዲህ ተብሎ ተቀምጧል፣ መናገር አለበት። አሁነ ገብርኤልም እንደዛ ማለት ነው። አሁነ ገብርኤል ቀጥታ ስለመጡ ነው ራሳቸው ስለተናገሩ ኦልሬዲ አጀንዳም የሆነ ስለመጣ እኛ እዚህ አጀንዳ ማድረግ ስለሌለብን ነው ማለት ነው። ልክ እንደዚህ ይዘናቸው እንምጣ፣ አባቶችን እንርዳቸው፣ እናግዛቸው፣ ቃላቸውን ክሊር ያርጉ። ቃላቸውን ክሊር ሲያደርጉ ስታንድ ከሆነ አቋም ከሆነ ቤተክርስቲያን ትምህርት ውስጥ የሚቃረን ነገር ነው ብለን ካመን መምህራን አሉ። እነሱም የመምህራን አካል ናቸው። ጵጵስና ሆነው እንጂ መምህራን ናቸው። አሁን ብፁዕ ሕዝቅኤል የመጽሐፍ መምህር ናቸው። ብፁዕ ገብርኤልም መምህር ናቸው። እኛኛውም ንውረድም አውቃቸዋለሁ መምህር ናቸው። ሰባኪ ወንጌል ናቸው። ጳውሎስ ስልጠና አብረን የኖርነን 4 ዓመት ሰልጥነው የመጡ ናቸው። ንውረድ ሆነው ያገለገሉ ትልቅ አባት ናቸው። ስለዚህ ይሄ መምህራን ናቸው፣ ምሳሌዎቻችን እንድትሆኑ ከቤተክርስቲያን መምህራን ከትምህርት እየወጣ ስለሆነ ይህን አስተካክሉልን መባባል አለብን የሚለው ነው። ለሌላ ሳይሆን ለራሳችን ይሄን ማድረግ አለብን የሚለው ነው። ሌሎች መፍትሄዎች፣ ሀሳቦች ከመጡ ከመምህራኖች በኋላ ሰምቼ ተመልሼ ልመጣ እችላለሁ። ያለኝ ሀሳብ ይሄ ነው። እግዚአብሔር ያክብርልኝ። በጣም ጥሩ እናመሰግናለን መጋቤ። ጥሩ ነው ያነሳው። እውነት ለመናገር አሁን ያው የእሳቸውን ኮንቴክስቱን ትተነው ወደ ጉዳዩ ላይ ፎከስ ስላደረግነው ንግግሩ ላይ ከማንም ይምጣ ከማን ጉዳዩን ግን ተንትነን ማስተማር አለብን። አሁን እዚህ የሚሰሙን ስህተት ነው ማለት ብቻ ሳይሆን ስህተትነቱ እንዴት ነው የሚለውን ማሳየት ስላለብን አንተም ጥሩ አድርገህ አብራርተዋል። ያ ማለትና የእመቤታችን ስጋ ነው በማለትና ከእመቤታችን የነሳው ስጋ ነው በማለት መካከል ያለውን እኔም ቅድም ኤክስተንድ ላደረገው እንደሞከርኩት የአዳም ስጋ ነው የኔ ስጋ ነው እመቤታችን ስጋ ነው በማለት መካከል ልዩነት ስለሌለ ማለት ነው። ከባህሪ ስለሆነ የሚከፈለው የተከፈለው ገንዘብም ያደረገው የእኛም ባህሪ ስለሆነ በዛ መልክ ከሆነ የተገለጠው ችግር የለውም። ግን የተሰቀለው የማርያም ስጋ ነው ማለት ግን አደገኛ ነው የሚለውን ይህን ማሳየት ማስተማር ያስፈልጋል። የኛ ምዕመናን ይህንን እንዲያውቁ ነው ሀሳቡን እኔም እንደው አድምተን ማለት ነው። ይህን እሳቸው ብለዋል ወደዛ ኢምፕሊኬሽን ወስደዋል እያልን አይደለም። የንጉረ እዱንም የሊቀ ጳጳሱንም እንዳልኩት ቅድም ካታጎራይ ስናደርግ በዓላማ የሚደረጉ አሉ፣ በዳይጸ ልሳን የሚደረጉ አሉ፣ በአጉል መተርጎም ሚስ ኢንተርፕሬት በመደረግ ስላለን ዙሮ ዙሮ አሁን እያየን ያለ ነው
ግን ይሄ በምንም ይሁን በምን የተነገረው በራሱ መቆም የሚችል ስለሆነ እኔ ሙሉ ስብከቱንም ሰምቼ ሙሉ ስብከቱንም ሳልሰማ አቋሜን አልቀየረውም። ትምህርቱ ስህተት ስለሆነ ትምህርቱ መመታት አለበት፣ የቤተክርስቲያን እንዳልሆነ መነገር አለበት፣ ምዕመናንም ማደናገር ስለሌለበት የሚለው ላይ አቋሜ የጸና ስለሆነ ነው። መምህር ኤፍሬም ይናገሩና በረከት ትናገራለህ። ከዛ ደግሞ ዲያቆን ሕዝቅያስ የራስ ስም ስላለበት የቆየ ቢሆንም ሪፍሌክት ታደርጋለህ አያይዘህ። መልካም፣ እንዴት አመሻችሁ? ቀሲስ ይፍቱ መሰራጠያት። እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምህር ጤና ይስጥልኝ። ቀጥሉ። አምላካዊ ይመስገን። ላይም ታችም ያላችሁ ሁላችሁ ሰላም ብያለሁ። እኔ እንኳን ብዙ ነገር አልልም። ምናልባት ዶክተር ላይ እንደ ሀሳብ ነው ላነሳ የምፈልገው። እሱ ምንድነው እኒህ ሊቃነ ጳጳሳት ሁለቱ ያነሱት ሀሳቦች የሰሞነኛ ጉዳዮች ሆነዋል። መወያያ ርዕስ ሆነውም ቆይተዋል። ዳሩ ግን የሁለቱ ሀሳብ ሰማይ ከምድር እንደሚርቅ እንዲሁ የተራራቀ ሀሳብ ነው። የሚመጣጠን ሀሳብ አይደለም። የአንዱ ሀሳብ የሚጠገን አይደለም። ጭራሽ የተሰበረ የተቆረጠ ሀሳብ አይነት ነው እና አስረግጠው ደግሞ ደጋግሞ መልሰው በብዙ መድረክ ፍጡር ቤዛ አይባልም፣ እመቤታችን ሚካኤል ገብርኤል ቤዛ አይባሉም ብለው በማስረጃ ሲናገሩ ብዙ ቪዲዮዎችን አይተናል። እኒኛው አባት የተናገሩት የእመቤታችን የቅድስት ድንግል ማርያምን ስጋ ነው የምንቀበለው የሚለው ቃሉ ዝም ብሎ ራሱ ቃሉን ስናነሳው ትክክል አይደለም ነው የሚለው። ይህ ሰፊ ማብራሪያ በመስጠት ጊዜያችን የምናባክንበት ጉዳይ አይደለም። ምክንያቱም የምንቀበለው ከእመቤታችን የተቀነሰውን ስጋ ነው። የእርሷን ስጋ የምንቀበለው ካልነ መለኮት እርሷን ተዋሃዳት ያሰኛል። ያ ምስጢር ደግሞ ለስላሴ አራተኛ ለቃል ሁለተኛ ትሆናለች ማለት ነው። ለቃል እንኳን አንደኛ ብናደርጋት ለስላሴ አራተኛ ነው የምትሆነው። ምክንያቱም አካላዊ ቃል ተከፍሎ አለው። እንደገና ደግሞ ተዋሃዳት የሚለው የሚሰጠው ለእሷ ብቻ ስለሆነ ይህ ምስጢር ይፈርሳል። እንዲህ እንዳይሆን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የነሳውና የተዋሃደውን ነው በኪደተ እግሩ 33 ዓመት ምድርን የቀደሰበት በዚያ ስጋ ነው ዓለምን ያዳነው። የተሰቀለው ያ ስጋ ነው። ያ የምንቀበለው ቅዱስ ስጋ ክቡር ደም መለኮት የተዋሃደው፣ ዳሩ ግን ነፍስ የተለየው ነው። መለኮት የተዋሃደው ብለን ስንናገር ቅዱስ ስጋ ክቡር ደም የተባለው ወይም የሰው ልጅ በልቶት ሕይወት ያገኘበት መለኮት የተዋሃደው ስጋ ስለሆነ ነው ማለት ነው። ምስጢሩ እሱ ነው። የእመቤታችን ስጋ ነው የምንቀበለው ብለው ግን እኒህ ትልቅ አባት ከኔ በላይ በደንብ የምታውቋቸው ሊቃውንት አላችሁ። አሁን መጋቢ ብሉይም ሲሉ ነበረ። የአራቱ ጉባኤያት መምህር ናቸው። የምስጢር የቅኔ መምህርም ናቸው። እኒህ አባት በውኑ ስተው ነው ወይ የማርያም ስጋ ብለው የተናገሩበት ምስጢር ምንድን ነው ብለን ስናይ ስጋ በቅድምና ነበረ። የሰው ልጅ ዘመነ ድህነት ሲፈጸም ባህሪውን አግዝፎ ታየ። አንድም ወአነ ዘወረድኩም ሰማይ ከሰማይ የወረድሁ ኅብስት እኔ ነኝ ብሎ ሲናገር ከሰማይ ስጋን ይዞ መጥቷል የሚሉ ስላሉ ለነዛ ምክንያት ለማጥፋት የተነገረ ቃል ነው። ልክ ለፌም ማርያም ክዋኔሁ ለወልድ ለሚሉት ለነዚህ ሰዎች አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ በሰውነቱ እንጂ በመለኮቱ የማርያም ልጅ አይደለም ብለው መልስ ሲሰጡ፣ በሌላ በኩል ደግሞ ወላዲተ ቃል ብለን እንናገራለን። ልብ በሉ። አሁን ወላዲተ ቃል ብለን ስንናገር እንደገና ደግሞ በሌላ በኩል ደግሞ አኮ ወልደ ማርያም በመለኮቱ ስንል ሁለቱ የተጣላ የሚመስል ሐሳብ አለው። ዳሩ ግን የተጣላ ሐሳብ አይደለም። አኮ ወልደ ማርያም በመለኮቱ ተብሎ የተነገራቸው ለፌም ማርያም ክዋኔሁ ለወልድ ብለው ለሚናገሩት ነው። ደግሞ ወላዲተ ቃል ብለን የምንናገረው ደግሞ መለኮት በስጋ ገንዘብ የድንግል ማርያም ልጅ ስለሆነ ነው። ስጋን በመለኮት ገንዘብ የአብ ልጅ ነው ካልን ወይም ደግሞ መለኮት በስጋ ገንዘብ የድንግል ልጅ ነው ብሎ የሚናገር ሰው ስጋ በመለኮት ገንዘብ የአብ ልጅ ነው ብሎ ይናገራል ማለት ነው። ይህ ምስጢር የተመሰጠረበት ዓላማ ነው። እሱ ላይ ልዩ ትኩረት እንዲደረግበት ከምፈልገው ሐሳብ ነው። እንዲህ ከሆነ ልክ እንደዚያ ትርጉም ይህ ስጋ ከድንግል የተነሳ ስጋ ነው፣ የፈሰሰው ደም ከድንግል የተገኘ ከድንግል የተነሳ፣ ያ ማለት ከሰው ለማለት ነው። ባጭሩ ድንግልን ያነሳናት
ምን ብዬ ልግለጸው? ከእርሷ የተነሳ ስለሆነ ነው። የሁላችን ባህሪ የሁላችን ስጋ በእርሷ የተገለጸ ስጋ ቢሆንም ዳሩ ግን ደግሞ በተለየ ከስጋዋ ስጋ ከነፍሷ ነፍስ የነሳ ከሁላችን ሳይሆን ከእርሷ ነው። ያህን ምስጢር ለመግለጽ ከእርሷ የተነሳ ስጋ ነው ለማለት የምንቀበለው ቅዱስ ስጋ ክቡር ደም የተነሳው ከእርሷ ነው። የምንቀበለው ቅዱስ ስጋ ክቡር ደም የተነሳው ከእርሷ ከመሆኑን ባሻገር ደግሞ የተሰቀለው መስቀል ላይ ከመቤታችን የተነሳው ስጋ ነው። ዓለም የዳነበት ከመቤታችን የተነሳው ስጋ ነው። ራሱ የመቤታችን ስጋ ነው ብለው የሰውየው ንግግር ምናልባት ከእርግና አንጻር ዳይጠ ልሳን እንደሆን ብለን ማለት እንዲህ ሐሳቡን በረድ አድርጎ ማየት ቢቻል የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን እኔ ዝም ብዬ ሳየው አንዳንዴ ዝም ብሎ የፖለቲካ አጀንዳውን ላይ ያለ ይመስለኛል። ይቅር በሉኝ ሊቃውንት። ለምንድን ነው እንደዚህ ልል የቻልኩት? ገሌ የሚባል ሰውዬ ከዛ የሆነ ብሔር አካባቢ ያሉ እሳቸው እንዲህ ከተባሉ እዚህኛው እንደዚህ የተባለ ደግሞ ገሌ የሚባልን ደግሞ እንዲህ በሉ የሚመስል አይነት ሀሳብ እኒኛውን ብፁዕ አቡነ ገብርኤል በጣም የምንወዳቸው አባታችን ብሉይ ከሐዲስ የተስማማላቸው ጥሩ አንባቢ አባት ናቸው። ጥሩ የሚገልጹ ለትውልዱ ጆሮ ልክ ቀደው የሚሰፉ አባት ናቸው። ዳሩ ግን ከ4-5 ጉባኤ በላይ ደጋግመው ፍጡር ቤዛ አይባልም፣ ፍጡር ቤዛ አይባልም፣ ፍጡር ቤዛ አይባልም፣ እመቤታችን ቤዛ አትባልም አይደለችምም ብለው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚባል መዝሙር ይህም ትክክል አይደለም ብለው እያወገዙ ደጋግመው ስለተናገሩ ሲቀጥል ደግሞ በስቅለት በዓርብ መገኘት ከሌለባቸው አዳራሽ አንድ ክርስቲያን እንኳን ቤተክርስቲያን ባለበት መገኘት አለበት ብላ ቤተክርስቲያን ባዘዘችበት ሕማማት ብላ ባወጀችበት የመከራ ወቅት ብላ በተናገረችበት በዚያ ወቅት አንድ አዳራሽ ላይ አንድ ሊቀ ጳጳስ ለምን ተገኙ የሚል ተደራራቢ ምክንያት ተነስቶ ነው ያ የተነሳው። እኒህ አባት ግን ይቅርታ ወጣው መጠየቅ አለባቸው፣ እንዲህ ማድረግ አለባቸው። እኔ አስተምህሮ የትኛው ጉባኤ ቤት ተምሮ ምን አመስጥሮ ምን አውቆ የመጣ ትውልድ እንደሆን ባላውቅም በቲክታክ ያለው ሁሉ እየከፈተ ሁሉም ማለት ነው የየድርሻውን የጉንጩን ይቅርታ መጠየቅ አለባቸው። አስተምህሮ ግን ከምን አንጻር ነው? ምናልባት እስኪ ሙሉውን እናድምጠው ብሎ ሙሉውን ያደመጠ ሰው ሁሉ ያለ እስከማይመስለኝ ድረስ በዛ ልክ ነው ነገሮችን ሲሄዱ ያየዋቸው እና ከዛ ከሆነ ጎጥ ከሆነ ነገር ወጠን ከሆነ ስሜት ወጠን ለመምራኑ አይደለም ይሄን ምል ታች ላይ ላሉ በጣም ብዙ አይነት ቪዲዮዎች ሲሰሩ ለነበሩ ልጆች ነው ይሄን መልእክት ማስተላልፈው እና ከዛ ወጠን አስተምህሮ እንዴት ነው እውነተኛው እንዴት ነው ብለን ማየት ብንችል የማርያም ስጋማ ማርያም እኮ አልተሰቀለችም። እርሷ መስቀሉ ስር ነው የነበረች። መስቀል ላይ የተሰጠችን ድንቅ ስጦታ ነው ያልናት እንጂ መስቀል ላይ የተሰቀለችልን አላልንም። ለቤዛነቱ እኮ መስቀል ላይ ለከፈለው ማንም አላገዘውም። ቤዛ የሆነን ራሱ ነው። ይሄ በመስቀሉ ወይም ደግሞ ስለ መስቀሉ በምናወራ ጊዜ የምንናገረው ይሄ ነው። ዳሩ ግን ደግሞ ቤዛ የሆነበትን ስጋ የነሳው ከድንግል ነው። የነሳውን ግን መለኮቱን አዋሃደው። መለኮቱን ያዋሃደውን 33 ዓመት ምድርን እያስቀደሰ ምድር ላይ አኖረው። ፈቃዱ ሲደርስና ጊዜው ሲፈጸም በመልዕልተ መስቀል ተሰቅሎ አዳምና ልጆቹን ነፃ ወጣበት ነው። ይህ ስጋ ከማን የተነሳ ነው ሲባል ጥንቱን ስናየው ሰው የሚለውን እንደ ባህሪ ስንጠራ ደግሞ ግን በአካል ለብቻው ደግሞ ክሪም አድርገን መጥራት ስንችል ደግሞ እርሷ ከድንግል የተነሳው ስጋ ነው። ከድንግል በነሳው ስጋ ምድርን ቀደሰ፣ ከድንግል በነሳው ስጋ ተጠመቀ፣ ከድንግል በነሳው ስጋ ተያዘ፣ ከድንግል በነሳው ስጋ ተሰቀለ፣ ከድንግል የነሳውን ስጋ ለዓለም ሰጠ ነው። ይህ ማለት ሰውነቱን ማጥፋት አይደለም፣ ጥንቱን ነው። እንዲሁ ከሰማይ የወረደ አይደለም ለማለት የተነገረ ምስጢር ነው። እንደዛ አረጋግተን ለማየት ብንችል እንዳሉት መጋቤ ብሉይ ብፁዕ አባታችንን ቢጠየቁና ከምን አንጻር ነው ሐሳቡን ያነሱት ተብሎ ቢጠየቁ አሁን ሕያው እግዚአብሔር ምስክሬ ነው። በዚህ ሁሉ ሊቃውንትና ሕዝብ መሃል አልምልም። ሕያው እግዚአብሔር ምስክሬ ነው። ከየትኛው ብሔር ከየትኛው ሰፈር ይምጡ በማን ዘመን ከየትኛው ቤተ ጉባኤ ይትከሉ አላውቅም እኔን አባት። ዳሩ ግን በቅርብ ስለ እውቀታቸው ከዚህ 1 ዓመት በፊት ሳጠና የአራቱ ጉባኤያት መምህር እንደሆኑና አልፈው ከዛም በላይ ደግሞ የቅኔ ምስጢር መምህር እንደሆኑ ሰምቼ በጣም ተደንቄ ለቃን ትልልቅ አባቶች አሏት ቤተክርስቲያን ብዬ ደስተኛ የሆንኩባቸው አባት ናቸው። ዛሬ ግን እንኳን ከነዛ ይቅርና እኛም እኮ ብሎ የሐዲስ ተምረን በዛ ልክ ያን ለማወቅ ክርስቲያን መሆን ራሱ እኮ በቂ ነው። መምህር መሆን አይደለም መስፈርቱ። የክርስቶስ ስጋ ከድንግል የተቀነሰ እኔ ራሱ እኮ ነው። እኔ እኮ የኔ ስጋ እኮ ማንቀሳቀሰው ስጋዬ ከእናቴ የተቀነሰ ነው። ያ ማለት እኔ ስታመም፣ እኔ ስቆረጥ፣ እኔ ስፈለጥ፣ እኔ ስታመም የእናቴ ስጋ ታመመ አይባልም። ግን ከእናቴ በነሳሁት ስጋ ነው የምታመመው፣ የምቆረጠው፣ የምፈለጠው። ክርስቶስም የደረሰበት ሁሉ ከድንግል በነሳው ስጋ ነው ለማለት ከሰማይ አላመጣም ለማለት ቅድምናውን ሲያዩ የተናገሩት ሐሳብ ነው እንጂ በዳህራዊ ልደቱ ሲገለጽ በቀዳማዊ ልደቱ የነበረውን ስጋ ያመጣ አይደለም ለማለት የገለጹት ነው እንጂ እግዚአብሔር በሚያውቅ
እኒህ ሰው እንዲሁ አሁን እኔ እንዲሁ ነመጋቢ ብሉይ እንዴት እንደምታናግሯቸውም እግዚአብሔር ይሆናችሁ ማለት እንዴት አድርገው እንዴት ተሳስተዋል ብሎ ሐሳብ ሄዶ ለመግለጽ ራሱ ማለት ነው። እንዲሁ ሊቃውንቱ እናንተ ጥበቡን ታውቁበታላችሁ። ሄዳችሁ እንዲህ አይነት ቪዲዮ አለ ከምን አንጻር ነው ብላችሁ ስትጠይቋቸው እንደ አባት የሚሰጧችሁ መልስ ያኔ ትስቃላችሁ። እንደምትገረመው እርግጠኛ ነኝ። ሌሎቻችሁ ምናልባት መምህር ሐሳቡን ምንድነው ይሄ ራሱ ንግግሩ ምዕመናን ጥያቄ አንስተዋል። እርሶትም ደርሶት ሊሆን ይችላል፣ ሰምቶት ሊሆን ይችላል። ይሄንን ነገር እኛ በዚህ መንገድ አስረድተናል። እንዲህ ለማለት ፈልገው ነው። እምነቱ ይሄ ነው፣ ትምህርቱ ይሄ ነው። ከማርያም የነሳው ስጋ ለማለት ነው። ስጋ ከማርያም መወሰዱን ለመግለጥ ነው። ይሄ ለእርሳቸው እኮ ምንም ማብራራት የሚያስፈልገው ነገር አይደለም። ቅድም ተናግሬያለሁ። እሱን ነው ምሎት ግን ምንድነው እንትኑ እኛ ልጆች ነን፣ መላላክ ግዴታ አለብን። በምዕመናን እና በእነርሱ መካከል እኮ እኛ ዲያቆና እነሱም ጳጳሳት ናቸው፣ እኛ ቀሳውስት ነን። ለሁሉም ጳጳሳት እኔ አሁን የሚነሳውን ጥያቄ ለማንኛውም ጳጳስ የቤተክርስቲያን ጳጳስ ስለሆኑ ማግኘት ማነጋገር፣ ይሄን ግልጽ ያድርጉ፣ ይሄ ትምህርት ግልጽ አልሆነልንም፣ ለእኛም ለልጆቻችሁ ግልጽ አድርጉ፣ ለምዕመናኖቻችንም ግልጽ እናድርግ። እኛ ስናስተምር ግልጽ እንዲሆን ምሳሌ እንድትሆኑን አንደኛ ጥንቃቄ ንግግሩ ጥንቃቄ ቢደረግ ጥርት ቢል ችግር የለውም፣ የበለጠ ይጠቅመናል። ሁለተኛ ደግሞ ተነግሮ ግልጽ ካልሆነ ግልጽ አድርጉልን፣ ግልጽነት ይጎድለዋል። ይሄ አንዳንድ ሰዎችን አንደኛ እኔ ጠላት የሚለውን ይህንን ወሬኞች ወስደው እንዲተርጉሞታል ምናምን የሚለውን መተውን ያለብን ብዬ ነው። ቅድምም ተናግሬያለሁ። የፈለገውን ነገር ብንናገር ለቀማ ውስጥ ያለ ሰው ለቀማውን አይተው ስተት ማጥቂያ መንገድ መሳሪያ ያገኛለሁ ብሎ የሚያምን ሰው ሁሌ ይመጣል። እኛ ግን ለምዕመናኖቻችን ግልጽ እንሁን፣ ለምናገለግለው ምዕመን ግልጽ እንሁን። ከቤተክርስቲያን በአፋ ያለውም ሰው ሲያየን ለማመን ቤተክርስቲያንን ለመረዳት የሚረዳው ይሁን። ለክፉ ሰው ግን ራሱን የቻለ ሰይጣናዊ ስራ ስለሆነ ያንን ራሱን ችሎ በሌላ መንገድ አድሬስ እናደርጋለን። አባቶቻችን ግን መላላክ አለብን ማለት ነው እንጂ አሁን ግድ እንሳቸው አሁን ስናናገራቸው እኛ ይሄ ነው ያ ነው በዚህ መንገድ ነው በዛ መንገድ ነው የሚል አይደለም። ግን የቤተክርስቲያን ትምህርት አይ ቲንክ ጉዳዩን መስመር እንዳይለቅብን መስመር እናስይዘው። እኔ ዝም ብዬ እንስማቸው ሀሳባቸውን ይጨርሱ ብዬ ነው እንጂ ብዙ ሀሳብ አግኝቼዋለሁ የሰጡትን እንዳይደጋገም። ግን አንዳንዱ ነገር ዊዝ ኦል ዱ ሪስፔክት ይላል ፈረንጅ እንደው ከማክበር ጋር አንደኛ መጀመሪያኛው ውይይታችን የጀመርነው በጠቅላላው ስህተት በተመለከተ እንዴት ይፈጠራሉ ብለን ካታጎራይዝ አድርገን አንዳንዶቹ በዓላማ የሚፈጠሩ አንዳንዶቹ ሚስ ኢንተርፕሬት እየተደረገባቸው ሊፈጠር የሚችል አንዳንዶቹ በልጠጣ በሴንሴሽናላይዜሽን የማስረዳት ችግር ወይም ደግሞ ወደ ተቃራኒው አቅጣጫ በመጓዝ ብለን ካታጎራይዝ ካደረግን በኋላ ወደ ስፔሲፊክ ማሳያ ነው የመጣ ነው። የትኛው ነው አሁን ይሄ ነው የአቡነ ሕዝቅያስ ግን የአቡነ ሕዝቅኤል ወትኛው ይመደባል ብሎ ነው አስተያየት መስጠት ያለብን። አሁን እዚህ ላይ እንነጋገራለን። በዓላማ ያደረጉት ሚስ ኢንተርፕሬት ተደረገባቸው ወይስ ባነጋገር ስተት የመጣ ነው የሚለው ላይ መነጋገር ነው እንጂ አይ ቲንክ ወደ ሌላ ማነጻጸር እንዴት ነው ማነጋገር ያለብን እሳቸው የሚስቱ አይደሉም የሚለው ለእኔ ትክክለኛ አካሄድ አይደለም፣ ትክክል አይደለም። እንደዛ የሚባል ነገር የለም። አቡነ ገብርኤል የሚተቹ ከሆነ እሳቸው ይተቻሉ። ግን ፎልስ ኢኩቫለንስም አልተፈጠረም ማለት ፎልስ ኢኩቫለንስ ማለት የአቡነ ገብርኤልና ስተትና የአቡነ ሕዝቅኤል ስተት ተመሳሳይ ነው የሚል ሰው አይኖርም እዚህ ውስጥ። ሁላችንም ከዛ ኢንቴንሽን አይደለም የሰጠ ነው። ዞሮ ያ ንግግር ስተት ስላለው ያቺ አነጋገር አሁን ኮንቴክስቱን አስረድተዋል መምህር ኤፍሬም። ትክክል ነው። ከሰማይ የወረደ ስጋ አይደለም የሰው ስጋ ነው የሚለውን ከሰማይ ይዞት አልመጣም የሚለው ይሄ ከጥንት ጀምሮ ያለ የሊቃውንቱ ማስረዳት ክርክር ስላለ በዛ ኮንቴክስት እንደተናገሩት እኔም ስብከቱ ሰምቼዋለሁ፣ ባይዘው ሙሉ ሰምቼዋለሁ። በዛ ነው የተናገሩት። ግን ያቺ የተናገሩ አፓርት የጠቀስኳት እኔ ኮት ያደረጉ አፓርት ግን ስህተት ነች። አሁን እሳቸው ያሉት ከማርያም የነሳው አይደለም ያሉት የማርያም ስጋ ነው ነው ያሉት። እሷ ምን አይነት ስህተት ናት? አሁን ካታጎራይዝ እናድርጋት። ምን አይነት ስህተት ናት? ቅድም በሰጣችሁት ካታጎሪ በተያዘው ካታጎሪ ማለት ነው። የማርያም ስጋ አይደለም። የማርያም ስጋ አይደለም። ያ
ከማርያም የነሳው ስጋ ነው እንጂ ሀሳቤን ድንበር ልስጠውና የሆነ ቢጨርሱ ምናልባት እንደው እንጂ ሪፍሌክት ማድረግ ፈልጋለሁ። ምክንያቱም አንዳንድ ነገሮች ወደ ሌላ አቅጣጫ እንዳይሄዱ ስለሚፈልግ ነው። ምክንያቱም ይሄ ውይይት በዛ መልክ መሄድም ስለሌለበት አጥርተን አሁን እየመገበን ያለ ነው የሰዎቹን ትምህርት አይደለም፣ የሰዎቹን መንፈሳዊ ህይወት አይደለም። በተነገረች አንድ ጉዳይ በተነገረበት በዛ ኮንቴክስት ብቻ እንየው። ከዛ እንደዛ ካደረግን አይ ቲንክ ጉዳዩን ለመፍታት ቀላል ይሆናል። ምን መደረግ ያለበት ነው ሐሳብ ሰጣለሁ። ዶክተር አሁን እኮ እሱን ሐሳብ ለመስጠት እግዚአብሔር በሚያውቅ እኔም ለሱ ሐሳብ ተስማሚና ተጋሪ ነኝ። አንድ ጉዳይ ሲነሳ ከግለሰብ ይልቅ ጉዳዩ ላይ ሐሳብ ተነስቶ በዚያ ውስጥ የቤተክርስቲያን አስተምህሮ ከአበው ያገኘ ነው ቤተክርስቲያን ያስተማረችን እንዴት ነው ብለን እሱን ይዘን እንጓዝ የሚለውን ሐሳብ ደጋግሜ ስናገረው ኖሬያለሁ። ምክንያቱም ግለሰብ በተጠራ ቁጥር ወደ ሌላ ነገር እየሄደ ስለተቸገርን፣ ዳሩ ግን የግለሰብ ስም እየተነሳ አልፎም ፎቶ ድረስ እየተለጠፈ እንዲያም ሲል ያስተማሩት ትምህርት እየተቆራረጠ እየተላከ በመሃል ሐሳብ እየሰጡ ግለሰቦች በጣም እያሰፉ እየለጠጡ ስላመጡት እነሱ ስለገለጹት እኛ ብንደብቀው ውጤት ስለማይኖረው ከሐሳቡ ይልቅ ግለሰቦችን እየጠራን ሐሳቡ የበለጠ ግልጽ ስለሚያደርገው ያው ትውልዱ የተሸሸገ ስላልሆነ በሁሉም ዘንድ የተገለጸ ስለሆነ እሱን ሐሳብ ለመስጠት ነው የተገደድ ነው ማለት ነው። ዳሩ ግን አሁን እኔ እንደሆነ ሰው ሐሳብ አይደለም ምሰጥ። የኔ ሐሳብ ከዶክተር ጋር ወይም ደግሞ ከመጋቤ ብሉይ ጋር እንዲገጥም ብዬ ሐሳብ አልሰጥም። እኔ የራሴን ሐሳብ ነው የምሰጠው። ያንን ሐሳብ በሚበልጥ ሐሳብ መሟገት ደግሞ የሌላው ሰው ድርሻ ነው የሚሆነው እያልኩ ያለሁት የኔ ሐሳብ ስገባ ያየሁት የተጻፈው ጽሑፍም ሰሞነኛ ጉዳዮች ነው የሚለው። በዚህ ሰሞን የተነሱ ጉዳዮች ደግሞ እኒህ ናቸው። ቀደም ሲል የጠቀስኳቸው በሁለቱ ሊቃነ ጳጳሳትና በአንድ የቤተክርስቲያን አስተዳዳሪ ወይም ደግሞ ንውረድ በተባሉት አባት የተነሱ ሐሳቦች ናቸው። ሰሞኑን ያሉ እኒህ ናቸው። ሚዲያውን የሚያዙት ሐሳብም ሆነው የቀረቡ እኒህ ጉዳዮች ናቸው። በእነዚህ ጉዳይ ስሰጥ ነው አሁን አበበም ከበደም እንበል ማንኛውም ሰው መጠየቁን እንተውና ከቤተ ክርስቲያን አስተምህሮ ጋር ሲነጻጸር እንዴት ነው የማርያምን ስጋ ነው የምንበለው የምንጠጣው? ከማርያም ማለት የምንቀበለው ቅዱስ ስጋ ክቡር ደም የማርያም ስጋ ነው ብሎ መናገር ይህ ትምህርት ልክ ነው ወይ ተብዬ ብጠየቅ እኔ አዎ ትክክል ትምህርት ነው ብዬ አልናገርም። የተነሳውን ስጋ ነው፣ ምክንያቱም መለኮት የተዋሃደው ስለሆነ እያልሁ ያለሁት ኢየሱስ ክርስቶስ አካላዊ ቃል ያልተዋሃደው ቢሆን ግን የምንበለው የምንጠጣው ስጋ የማን ነው ሲባል የማርያም ማለት ይቻላል። ምክንያቱም ማርያም ማለት ሰው ናት፣ ኢየሱስ ማለት ሰው ነው እያልሁ ያለሁት ፍጹም ሰው ብቻ ቢሆን ነው እያልሁ ያለሁት። ግልጽ ነው ሐሳቤ። ዳሩ ግን ፍጹም ሰው ብቻ አይደለም። ፍጹም ሰው ሲሆን ፍጹም አምላክ ነው። ይህ ስጋ ደግሞ ይህ ፍጹም ሰው ፍጹም አምላክ የሆነው መለኮት የተዋሃደው ስጋ ከፍጥረታት ሁሉ የተለየ ነው። ማለት እርሱን የሚመስል ማንም የለም። አምላክነት ከሰውነት ሰውነት ከአምላክነት የተስማማለት ከኢየሱስ ክርስቶስ ውጭ ስለሌለ የምትቀበለው ቅዱስ ስጋና ክቡር ደም የማን ነው ሲባል የኢየሱስ ይባላል እንጂ የእመቤታችን አንልም። ለምን ከተባለ የእመቤታችን ስጋ መለኮት ያልተዋሃደው ስጋ ስለሆነ አስተምሮ ነው። ትምህርቱ ላይ እንወያይ ከተባለ አባታችን እንዲህ ብለው ጠቀሱት። የአባታችን ሐሳብ እንዴት ታየዋለ ከተባለ ደግሞ አባታችን የተናገሩበት አውድ እኔ ሙሉውን ሰምቼዋለሁ። የተናገሩበት አውድ ስጋን ከሰማይ ያመጣ አይደለም ማለት ለሰዎች መስዋዕትነት የተከፈለበት ወይም የሰው ልጅ ድህነትን ያገኘበት ስጋ የተነሳው ወይም የነሳው ከድንግል ማርያም ነው ከሚል አውድ ነው ያነሱት ነው እያልሁ ያለሁት። እርግጠኛ መሆነው አንደኛ ሙሉውን ስለሰማሁት፣ ሁለተኛ ነገ ሄደው የኔታ መጋቤ ብሉይ ቢጠይቋቸው የሚሰጧቸው ግብረ መልስ ይሄ ለመሆኑ እርግጠኛ ስለሆንሁ ማለት ነው። ሐሳቡ ይሄ ነው ልል የምችለውም እሱን ስለሆነ ነው። በዚህ ልክ ነው ሐሳብ ያነሳሁት እንጂ እናንተ ሊቃውንቱ እንዳላችሁት ትምህርቱን ብቻ ትምህርቱ ላይ ሐሳብ እንስጥ ከተባለ ትምህርታችሁ ትምህርቴ ነው። ከእናንተ የተለየ ትምህርት እኔም ጋር የለም። ጨርሻለሁ። አመሰግናለሁ። አረጋ እናመሰግናለን። እሺ በረከት ሐሳብ ስትሽ ይቅርታ። አይ መምህር አሁን ጥሩ መምህር ኤፍሬም ጥሩ ሐሳብ ነው የሰጡት። ጥሩ ነው ያጠቃለለው ትምህርቱ እኔ እንዲሁም በጣም ጥሩ ኤክስፕላኔሽን ቤስት ኤክስፕላኔሽን ሆኖ ነው ያገኘሁት አሁን የሰጡት። አንዳንድ ሰው ዩኒቨርሳል ሂውማኒዝም እያለ ይሄው በቃ የእመቤታችን ስጋ የአዳምም ስጋ ምንም ቢባል ዞሮ ዞሮ ክርስቶስ የነሳው ስጋ የኛ ስለሆነ እያለ የሚያመቻምችም ሰው አለ። ዝም ብሎ እንደው ከልቡ ለቤተ ክርስቲያን አስተምሮ መጠንቀቅ እንደሚያስፈልግ ያምናል አያምንም ብለን እስክንጠራጠር ድረስ ማለት ነው። አንዳንድ ሰው መምህር አሉ የክርስቶስ ስጋ የተለየ ስጋ ነው፣ መለኮት የተዋሃደው ነው።
በቃ ይሄ ነው በቃ እንትኑ ገደቡ ማለት ነው። ገደቡ ይሄ ነው የሚታየኝ። የእሳቸውን ጉዳይ ስፔሲፊካሊ ከመምህር ማን ነው ከሊቀ ጳጳሱ ከአባታችን አንጻር ኮንቴክስቱን እንዴት እናየው ሲባል ይሄ ፐርሰናል ጉዳይ ነው። ነገራችን ላይ እኔ እስካየሁት ድረስ ያላየሁት ሊኖር ይችላል። የብፁዕ አባታችንን ስህተት እነዚህ የቃሏን ሁኔታ ማለት ነው የቃሏን አገላለጽ ከመጥፎ ኢንቴንሽን ከምንፍቅና ዝንባሌ ብሎ የተረጎመ ሰውን ያላየው። እኔም ሐሳብ ሰጥቻለሁ። እኔ በሰጠሁት ሐሳብ አይታችሁ ከሆነ የእኛን አባቶች እናውቃቸዋለን። ብንገፋቸው ምንድነው ብለን ብንጠይቃቸው ብናጣራቸው እኛ ከምንለው የተለየ ሐሳብ አይኖራቸውም የሚል ሐሳብ ነው የሰጠውና ዋናው በጉዳዩ ላይ ከተነጋባን የእሳቸው ኢንቴንሽን ምንድነው ምናምን የሚለው ከነገራችን ላይ አንድ አይነት ሐሳብም ሊኖርና አይገባም ማለት ነሰሰሪ አይደለም። እንደ እሳቸው እውቅና እንደ ቅርበታችን እንደምንም ስለሚለያይ እንደ አስተሳሰባችን ማለት ነው። የኦብጀክቲቭ ነው ዶግማም አይደለም። ኦብጀክቲቭ ስለሆነ ይቅርታ ሰብጀክቲቭ ስለሆነ እንተወው። ፎልስ ኢኩቫለንስ የሚለውን በጥንቃቄ ማየት አለብን። አይደለም የአቡነ ገብርኤልና የአቡነ ሕዝቅኤል ስህተት አንድ አይነት አይደለም፣ የተለያየ ነው። እንደውም እኔ በጣም ብዙ ስብከቶች እዚያ በኋላ እያየው ነበረ። የቀደሙት የአቡነ ገብርኤል ኮሄረንስ ያለው ነው፣ በየቦታው የሚደጋገም ስብከታቸውን በየቦታው ስታየው በተለያየ መንገድ ሐሳባቸው ላይ የሆነ ወጣ ያለ ነገር ታያለህ። ይሄ ወደ ሌላ ባህል የሚያሳይ ነገር ነው የሚታየው። እንግዲህ በግልጽ ስንነጋገር ማለት ነው። የኔ አባት ግን አንደኛ በአንድ ንግግር በአንድ ስብከት ነው ነገሩን ያየነው። ሁለተኛ መጽሐፍት አላቸው፣ ከዚህ በፊት የጻፉት መጽሐፍት ሂስትሪያቸው አለ እና ይሄ አንድ አይነት ኢኩቫለንስ አንፈጥርም። አንድ አይነት ኬዝ ይሄ እንደ ፖለቲከኛ ይሄ ኬዝ እዚህ ላይ ያስቀምጠን ሚዛን ላይ አድርገን እኩል አናለካካም። ሲጀመር አንድ ስህተት ከአንድ ስህተት ሁልጊዜ የተለያየ ነው። አንድ አይነት ሚዛንም የለውም። የማመጣጠኑን ፖለቲካ ምናምን እኛ የኛ ጉዳይ አይደለም። ይሄ ፖለቲካ የቸርች ፖለቲክስ የብሔር ፖለቲካ ምናምን የሚሰሩ ሰዎች ጉዳይ ነው። ይሄን እኛ በአንድ ድምፅ ነው የምናወግዘው። ሲጀመር እኛ የለንበትም ጉዳዩን። ትምህርቱን ግን መምህር ኤፍሬም አሁን በጥሩ ሁኔታ ገልጸውታል። ኢቭን በሰውነቱ በስጋው ቢባል የማርያም ስጋ፣ የአብርሃም ስጋ፣ የዳዊት ስጋ፣ የክርስቶስ ስጋ ተብሎ እኩል አይቆጠርም። ለምን? የክርስቶስ ስጋ መለኮት የራሱ ያደረገው በመገናዘብ የመለኮት ክብር የባህሪ ክብር የተዋሃደው ህይወትን የሚሰጥ ስለሆነ ደንበር ተበጅቶለት ነው የሚነገረው ከተዋህዶ በኋላ። በቃኛ ለምዕመናን ማስረዳት የምንፈልገው ይሄንን ብቻ ነው። ቆርጠው ለሚቀጥሉት ፕሮፓጋንዳ ለሚሰሩት የሃይማኖት ፕሮፓጋንዳ ሃይማኖትን በፕሮፓጋንዳ ለሚሰብኩት ስህተት እየመረጡ እየቆራረጡ ስህተት በማሳየት የራሳቸው በዚህ አጋጣሚ እኔ በተለይ በፕሮቴስታንት አካባቢ ይህንን ጉዳይ ስለሚያጋግሉ ሰዎች መናገር የሚፈልገው ብዙ መምህራን ስህተት የሚሰሩት ከነገራችን ላይ በእናንተ በኩል ያለውን ገደል ለመሸሽ ነው። ከገደል ለመሸሽ በሚያደርጉት ጥረት ነው። አነስ ያለች ጉድጓድ ውስጥ ይገባሉ። አዎ ከገደል ለመሸሽ ነው አነስ ያለች ጉድጓድ ውስጥ የሚገቡት እና ጉድጓድ ውስጥ መግባት የእናንተን ገደል ሜዳ አያደርገውም። የእናንተን ስህተት ትክክል አያደርገውም። እዚህ ላይ የሚታየው ስህተት እኛ በጣም ሃይማኖትን በአደራ ስለምንጠብቅ ያንን ሚዛኑን ለመጠበቅ በምናደርገው ጥረት አንዳንድ ስህተት ቢፈጠር የሰው አእምሮ ሁልጊዜ ደካማ ስለሆነ ችግር ቢፈጠር ከእናንተ ስህተት ጋር እንዳታወዳድሩት። በጣም የተለያየ ነገር ነው ለማለት እወዳለሁ። እናመሰግናለን።
ያው እስማማለሁ በመምህር ኤፍሬም ማጠቃለያ፣ አንተም ጥሩ ብለዋል። ብዙ ሀሳቦች ለማብራራት አስቤ ነበር፣ አሁን ስለተመለሰ አልደግመው። ግን አሁን እኔ እሳቸው ይቅርታ መጠየቅ የለባቸውም ብዬ አላስብም። ቢጠይቁ ማለት ምንም የሚጎዱት ነገር ስለሌለ አሁን ቢያርሙት ማለት ነው። ይቅርታ አይደለም የሚጠይቁት፣ መጥተው በአደባባይ ቢያርሙት፣ ሌላ ስብከተ ቦታቸው ላይ አርመውት ባለፈው እንደዚህ አይነት የዳዘ ልሳን አለ። እኔ ፈጽሞ ስለማውቃቸው እኔ እኮ በአካል የማውቃቸዋለሁ። ቀርባቸው የነበሩ አባት ናቸው፣ አባቴ ናቸው። በደንብ ነው የማውቃቸው። ባይዘው በርቀትም አይደለም፣ በጣም ብዙ ነገር አለ። ግን ከእሳቸው የማይጠበቅ ነው ያቺ የገባቸው ሀሳብና ያችን ቢያስወግዱ ቀላል ነው። ኮንቴክስቱን እረዳለሁ እንደተባለው አሁን መምህር ኤፍሬም እንዳስቀመጡት ማለት ነው። እሳቸው ወጥተው ታዲያ ምንድን ነው የሚያደርጉት? አንድ ጉባኤ ላይ ባለፈው እንዲህ ስል ወደ ሌላ ተተርጉሟል እያልኩ የነበረው ይሄ ነው እና ብለው አስምረው አሁን ትክክለኛውን ትምህርት የነሳውማ እንደዚህ ነው የነሳው ለማለት ነው እንጂ የምንቀበለው ስጋ የተሰቀለው የፈሰሰው ደም የክርስቶስ ነው ብሎ ይህን አሁን ያብራሩትን መምህር ኤፍሬም ያብራሩትን እሳቸው ሰው ማብራራት ይችላሉ። ደግሞ እንደሚያደርጉት ምንም ጥያቄ የለው። ይህንን ያደርጋሉ። ይሄ በቀላሉ ጉዳዩን ይዘጋዋል። ምንም ሽምግልና የማያስፈልገው፣ ምንም መታመም መጨነቅ የማያስፈልገው። በነገራችን ላይ የእሳቸውንም እኔ የደቡብ ኦሞ ጳጳስ ከስላሴ ጋር ያነጻጸሩትን ተመሳሳይ ነው። ለእኔ ሌቭሉ እንደዛ ነው። ያነጋገር ስህተት ሴንሴሽናላይዝ ያልኩት ቅድም ወደዛ ኤክስትሪም ሲወሰድ ሲሸሽ የሆነች ጉድጓድ ውስጥ የመግባት ያክል ልንወስደው የምንችለው ነው። ቅድም እንዳልኩት ነው። አቡነ ገብርኤል በሌላ በኩል ይታያል። እሳቸውም ላይ ቢሆን እንዲመለሱ፣ እንዲተርፉ፣ እንዲድኑ በዙሪያቸው ያሉ ልጆችም እንዲድኑ ስለምንፈልግ መደረግ አለበት በሚለው ላይ እንነጋገራለን። ግን ደግሞ ትምህርታቸው ፓተርን አለው። እኔ ረጅም ጽሁፍ ጽፌያለሁ በተደጋጋሚ ስብከቶቻቸውን 1 3 4 ስብከቶቻቸውን አይቻለሁ። ከቅድስት ጀምረው ከዘወረደ ጀምሮ የሰበኩትን ፓተርን አለው በደንብ ደግሞ ተመሳሳይ ስብከት የተለያየ ቦታ ይሰብካሉ። ይሄ ለእኔ እንግዳም ነገር ነው። አንድ ሰው ይቀይረዋል እንኳ ርሱ ንግግሩ ተመሳሳይ በተለያየ ልብስ ተሰብኩ በተለያየ ቦታ ተሰብኩ አይቻለሁ እና ይሄ ለእኔ በዓላማ የተደረገ ነው። ግን ይሄ እሳቸውንም ቢሆን ማዳን ስላለብን የቤተክርስቲያን ጠባይ ስለሆነ እንዴት ማድረግ አለብን በሚለው ላይ እንነጋገራለን። ግን የጎሳን ሀሳብ የፖለቲክስ ሀሳብ አምጥቶ ያንን ለማጣጣም ባላንስ ለማድረግ ፎልስ ኢኩቫለንስ መፍጠር ትክክል እንዳልሆነ እኔ 100% ነው የምስማማው። ትክክል አይደለም። የሁለቱ ሚዛን አንድ ሚዛን ላይ የሚቀመጥ አይደለም። ሁሉም በየራሳቸው በየጠባያቸው መታየት አለባቸው፣ አድሬስ መደረግ አለባቸው። ጠላት ገብቶ የሆነች ቀዳዳ ስትፈጠር ይገባል ተብሎ የጎሳው ብዙ ኢንተረስት ያለው ስለሚገባ ተብሎ ለማጣጣምም መጨነቅ የለብንም። እንደገና ደግሞ ጉዳዩንም ለማንሳትና ስህተትን ለማረምም መጨነቅ የለብንም። ይሄም ወደ ሌላ ስህተት ስለሚወስደን ማለት ነው። ይሄንን በዚህ መልክ እናየው። ሕዝቅያስ ዲያቆን ሕዝቅያስ እስኪ አንተም ያንተም ጉዳይ ቅድም ስላነሳሁት አንተም ደግሞ ያለመቤታችን አማላጅነት አለማይድንም አይነት የሚል መሰለኝ አንተም ያነሱት ሰውየው የተቹህ አባ መዓዛ የሚባሉ ሰውዬ ያው እንግዲህ አባ ምላቸው አረጋዊ ስለሆኑ ነው። እሳቸው ካሁን በፊትም እኔም ጽፌ ያለው ሌሎችም ሰጥተዋቸዋል። ከፍተኛ የሆነ ጥላቻ አላቸው። የእመቤታችን ስም በተነሳበት ሁሉ አሉ። በጣም አግሬሲቭ ሆነው ነው የሚነሱት። ትልቅ በሽታ ነው ብዬ ነው የምወስደው። እኔ የቤተክርስቲያን አባት ናቸው ለማለት ይቸገራለሁ። የእኛ ቤት እንዳልሆኑ እንደተወገዙ አውቃለሁ። ግን ምንድነው ዲያቆን ሕዝቅያስ ኮንቴክስቱን ንገረን፣ እንደው ምን እያልክ እንደነበረ መጠቀማቸውን ሳይታል ወይ? እንዴት አላችሁ? መላገነት ይፍቱኝ ይባርኩኝ። ያልተነካ ግልግል ያውቃል። እናንተ ወደ ምሕረት ላይ ማትወጡ ሰዎች በቃ ትጨፈጭፉናላችሁ። ፈገግ እንድትሉ ነው። አይዟችሁ። መጀመሪያ ወደ ትምህርቱ ከመሄዴ በፊት እንደዚህ አይነት ስህተቶች እንዴት ነው የሚሰሩት? እንደዚህ አይነት ስህተቶች ወደ ምሕረት ላይ ሲወጣ እንዴት ነው የሚሰሩት የሚለው መጀመሪያ የተነሳችሁበት ርዕስ በጣም ጥሩ ነበረ። የአባ ማዛን እንኳን ተው፣ የገብርኤልን ታቦት ይዘው ደብሩ ገብርኤል ነው፣ እዚህ አሜሪካ ነው ያሉት። የገብርኤልን ታቦት ይዘው በቃ ሌላ መዝሙር አትዘምሩም፣ ታቦተ ገብርኤልን ይዘው እንደዛ እንትን የሚሉ ናቸው። እና ገብርኤልን ይሳደባሉ። ገብርኤልን ይዘው ገብርኤልን ይዘው ማለት ገብርኤልን ያው የዕለት እንጀራ በገብርኤል ስድብ ደግሞ በሌላ ነው። የሳቸው ከቤተ ክርስቲያን ጥላቻ ነው። በቃ ጠባያቸው ነው። እኔ ያልኩትን ካላላችሁ በቃ ይጠሉሃል።
እንጂ እኔ ላናገራቸው መጀመሪያ ሲያወጡት እሱንም እሳቸውንም ትዝታውንም ለማናገር ሞክሬ ነበረ። ምንድነው መሰረቱን ላስይዛችሁና እኔ ያው ይቅርታ ብዬ ቪዲዮ ስለሰራውበት እኔ ችግር የለብኝም በሱ ሰርቼበታለሁ ቪዲዮ እና በተለይ አሁን ቪዲዮን የሰራውበት ምክንያት የመናፍቃኑ ጉዳይ ከዚህ በላይ እንዳይነግዱበት ነው። ምንድነው ይሄ ነገር የተነሳው በተሐድሶና በፕሮቴስታንት እንቅስቃሴ ነው። እኔ ወደ አውደ ምሕረት በመጣሁበት ዘመን ላይ በጣም ከባድ ጊዜ ያሳልፈናል። በጣም ከባድ ጊዜ ያሳልፈናል። የማይዋሽ ከባድ ጊዜ ከየት ከሰንበት ተማሪዎች በጣም አክራሪ እንደገና ደግሞ የኦርቶዶክስ የቁርጥ ቀን ልጅ መምህር ለመባል ማለት ነው። የኦርቶዶክስ የቁርጥ ቀን ልጅ ለመባል ብዙ ስቲል ያንን ነገር ያልተው ሰዎች አሉ። ላይክ በጣም ትልቅ ቦታ ደርሰው ሁሉ እስካሁን ተረት ላይክ የማይሆን ትምህርቶች በአውደ ምሕረት ላይ እየሰጡ ቤተክርስቲያንን መሳለቂያ ያደረጉ። ምን ነበረ ችግሩ? የዛን ጊዜ ይቆጠር ነበር። እኔ አውደ ምሕረት ሲጀምር ይቆጠር ነበር። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ካላልክ መለያው የተሐድሶ የጴንጤ መለያው ያ ነበር። ስትጠራ ቅዱስ ገብርኤል ካላልክ እመቤታችን ብቻ ካልክ ወላዲታም እንደዚህ አይነት አሁን ይሄንን ጥፋት ለመሸፈን ምናምን አይደለም። አውደ ምሕረት ላይ የነበሩ ሰዎች ያውቁታል። ይሄ ችግር በጣም እኔ አውሮፓ ሄጄ ሳሚ ዳዊትን ሰደበው ስል ቅዱሳንን የሚያቆላምጥማ ነገ የ3 ቀን ጉባኤ ተጠርተን ሄደን ነው ነገ እንዳይሰብክ ተባለ። ቄስ ጌጡ ቢኖሩ ይነግሯችሁ ነበር። ለምንድን ነው ሲባል ቅዱሳንን ያቆላምጣል እንዴት ሳሚ ይለዋል የእግዚአብሔርን ነብይ ተባለ። እኔ ያልኩት የቤተ ሳሚሱን ሳሚ ነበር እና በዚህ ምክንያት ቅድም መምህር በረከት እንዳሉት ኢቭን ከባህታዊዎች ቃላት መውሰድ ጀመርን ማለት ነው። በቃ ቤተ ክርስቲያን ልጅ ለመባል የተጀመረ ስህተት ነው። ላይክ በጣም ከባድ ጊዜ ነበር። ስለዚህ ያን ዘመን ለማለፍ ሲባል በተለምዶ የተለመዱ ቃላቶችን እንናገር ነበር። ስለዚህ ያ ወደ ራሴ ስመለስ አትላንታ ነበረ ቦታው። ያው በላገነት ገልጸውታል። ስለ ወላዲተ አምላክ ለመናገር ተነሳውና የማይታየው የታየው ከሷ የተነሳ ነው። ስለዚህ እመቤታችንን ከኢየሱስ ክርስቶስ ገንጥለ ካወጣ ኢየሱስ የሚለውን ማግኘት አትችልም። እዚህ ማርያም ከሌለች ኢየሱስ የለም አልና መዝጊያው ላይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚል ተጨመረበት። ሚስጥረ ሥጋዌን ለማውራት ነው እንጂ ቅድመ ዓለም ሀልወቱን ለማውራት አልነበር። ስለዚህ ስላሴነት የለም ያለ ማርያም አማላጅነት ዓለም አይድንም የሚለው ስህተት ነው። ኮምፕሊትሊ ስህተት ነው። ለዛም ይቅርታ ጠይቄበታለሁ ማለት ነው። ግጥም አድርጌ ነው ይቅርታ የምጠይቀውም የጠየቁበት ምንድነው ግን እዛ ወደ ምሕረት ላይ ሆነ ስትግል ወይም ስታስረዳ በተለይ እመቤታችን ተነካች ሲባል እንለጥጠዋለን። ሲለጠጥ ምን ይሆናል? እንደተባለው መናፍቃኑን ተሐድሶውን ስትሸሽ ወደ እንትን ውስጥ ይገባል፣ የማይሆን ነገር ውስጥ ይገባል። ስለዚህ አሁንም እየተሰራ ያለው ስህተት የሁላችንም እኔ አሁን የአቡነ ሕዝቅኤልንም ሰምቼዋለሁ። ከ10 እስከ 12ኛ ደቂቃ ላይ ያለው ላይ ብትሄዱ በስነ ስርዓት አስተምረውታል። እንደውም ደስ በሚል አገላለጥ ሐዋርያትን ገንዘብ አታችሁ ነው ወይ ልጄን ያላዳናችሁት? እንደገና ደግሞ እናንተ ብትሰቀሉ እኮ አይሆንም ዓለም አይድንም ብለው በመጨረሻ ላይ
ዓለም በነገራችን ላይ እሱ ፓርት ላይ ተቃውሟል እንደ ይቅርታ እንጂ እመቤታችን ሐዋርያትን ገንዘብ ሰጣቸው አስጥሉልኝ አለች የሚለው አገላለጽ ነው ኦኬ። እና ግን ከ10 እስከ 12ኛው ደቂቃ ላይ ብትሰማው ተንሸራቶባቸው ነው የዳይጸ ልሳን ልክ እኔን እንደገጠመኝ ማለት ነው። እኔም ራሴ ያንን ሳብራራውና በኋላ ላይ ቁጭ ብዬ ስሰማው እግዚአብሔር ይስጠው መምህር ኃይለ ጊዮርጊስ የሚባል ቴዎሎጂ አብሮኝ የነበረ ልጅ ነበረ። ወዲያው ነው አባ መዓዛ እንደሰሩበት ደውሎ ዲያቆን ይሄንን ማስተካከል አለብህ አለ። በጣም ክሬዲት የምሰጠው ሰው። ከዛ በኋላ በደንብ እንድሰማው አድርጎ እንትን ያለኝ እሱ ነው። ስለዚህ የኔ ኮምፕሊትሊ ስህተት ነው። ግን አሁንም ሚስጥረ ስጋዌን ለማንሳት በተነሳ ጉዳይ ላይ ነው። እንደገና ደግሞ ያለ ማርያም አማላጅነት እሱ ልማድ የአፍ ልማድ ነው እንጂ ትክክለኛ የቤተ ክርስቲያኒቷ ትምህርት አይደለም፣ በፍጹም አይደለም። እዚህ ይቅርታ ጠይቄበታለሁ፣ ስህተት ነው። ቪዲዮም ሰርቼበታለሁ ማለት ነው። እና አሁን ግን እንዴት ነው የምናደርገው ሲባል እዚህ ለነመምህር ኤፍሬምም ለሁላችሁም የምነግረው በፊት ብንሳሳት ዘመኑ ብዙ ሰው ጋር አይደርስም። እንደገና መናፍቃን ቤተክርስቲያንን ይሄን ያህል እንደሚጠሏት ያወቅኩበት ዘመን ቢኖር ይሄ ነው። ስለዚህ አሁን እዚህ ውስጥ በጣም ብዙ ፕሮቴስታንቶች አላችሁ። ይሄንንም ወስዳችሁ ይሄን እንደምትቆራርጧቸው የዛሬ ቪዲዮዎችን እርግጠኛ ነኝ። ስትቆራርጡ ግን ይሄንንም ጨምራችሁ ቆራርጡ። ፕሮቴስታንት 24 ሰዓት ነው 24 ሰዓት ነው የቤተ ክርስቲያንን ስህተት እንደ ስንዴ ለቃሚ የሚለቅሙት። ለምን? ለጥፋታቸው፣ ለክህደታቸው፣ የዋሃንን ለማሳሳት። የዛን ቀን ቪዲዮ የወጣለት ምን አደረጉ? ኢትዮጵያ ሲተኛ እኛ ጋር ገና ነው 24 ሰዓት ሙሉ በሱ ላይ ነበረ የነበሩት። እና አንዱ ምን ይዞ ወጣ? ተአምር 12 ላይ አቡነ ሕዝቅኤል የተናገሩት የቤተ ክርስቲያኒቷ ትምህርት ነው እንጂ የስህተት አይደለም ብሎ ተአምር 12ን አወጣና የኢየሱስ ክርስቶስ መሆን አንሻ የሚል የታይፕ ስህተት ያለው ተአምረ ማርያም አለ። እሱ ተአምረ ማርያም ታርሟል። እንሻ በሚል የጌታ ኢየሱስ ክርስቶስ በመሆን እንሻ በሚል ታርሟል። ያልታረመውን ነው አውጥቶ የቤተ ክርስቲያኒቷ ትምህርት ነው ያለው። ስለዚህ ፓስተር ዮናታንን ተመልከቱ። ጳጳሳቱ ገብተዋቸዋል፣ ቲክቶክ ላይ ያሉት ግን አልገቧቸውም። 24 ሰዓት እኛን ሲሰሙ ነው የሚውሉት። ስለዚህ ደግነቱ የቤተ ክርስቲያን ትምህርት በሚቆመው ወይ በሚናገረው ሰውዬ ላይ አትወሰንም። የቤተ ክርስቲያን ትምህርት አይለወጥም። ስለዚህ እኛ ብናጠፋ እንታረማለን። አባቶቻችን የማይሆን ንግግር ቢናገሩ ይታረማሉ። በእኛ ቤት ማረምም መታረምም እየታረሙ መኖርም ምንም ችግር የለውም። ግን እናንተ ቤት ሕግ የለምና ማረም መታረም የለምና ከዚህ ስህተት ለቅማችሁ ቤተ ክርስቲያንን ይህን ያህል ማሳደድ የለባችሁ። አይዛብ እንኳን ቤተ ክርስቲያንን ይህን ያህል አላሳደዷትም። እንኳን እናንተ ክርስቶስን እናውቃለን የምትሉ ሰዎች እዚህ ከቆራረጣችሁ ይህንንም ቆራርጣችሁ ጨምሩ። ምን ያህል ነው የታዘብናችሁ? በጣም ብዙ ነው። እና በእኔ በኩል የኔን ይቅርታ ጠይቄያለሁ። ዶክተር ቪዲዮም ሰርቼበታለሁ። የአቡነ ገብርኤል ደግሞ ሰው ለማስደሰት ነው እንጂ የትምህርት ማነስ አይመስለኝም። አቡነ ሕዝቅኤል ግን አሁን መጋቤ ብሉይ እንዳሉት እኛስ አቃንተን አውዱን ተመልክተን እንረዳቸዋለን። ተቆርጦ ቪዲዮ ለሚደርሳቸው ሰዎች መምህር ኤፍሬምም ማበረታታት ያለበት ብፁዕ አባታችን ወጥተው ቡራኬ ሰጥተው ልጆቼ የባለፈው ቃል ማቃናት ያስፈልገዋል እንዲሉ ማበረታታት አለበት። ምክንያቱም ለምዕመናኑ ማንም አይደርስላቸው፣ ማንም አውዱን አይነግርላቸው ለምዕመናኑ። እና የኔ ይሄ ነው እና ይቅርታ ብያለሁ። እናንተን አያሳጣን። የማመሰግነው ዲያቆን እስኪያስ ነው ያለው። አይ ቲንክ ኮሜንት ሴቲንግ የስ እዛ ውስጥ አድ ሞዴሬተር የሚል አለ። ያ አጠፋሁት በቃ። ዲያቆን እስኪያስ በጣም ነው የማመሰግነው። ይቅርታን አልጠየኩም ጀምሬ ነበር መናገርና
አንድ ኮሜንት ግን አረጋ ነገራችን ላይ እንደዚህ ስትናገሩ ምናምን ብዙም ይቆረጣል ምን ይባላል ለሆነ ዓላማ ይውላል ምናምን ብሎ ብዙ እንትን ማለት አያስፈልግም። ቅድም መጋቢ እንዳሉት ያው ተፈልጎ ስለማይጠፋ እንደዛ የሚደረግ እኛ የብርሃን ልጆች ነን። በብርሃን ነው የምንመላለሰው። ተታታችንም ችግራችንም ስናጠፋም ቤት ያዞረች ቀን ተቀብለን ማስተናገድ የሚከብደን ይመስለኛል። ሰውን እንደዚህ ካህናቱ መዘጋጀት ያለብን ይመስለኛል። በሌላው ዓለም ያለው አዝማሚያ ስለምናየው ጥንታውያን ወደሆኑ መሰረት ወዳላቸው ስርዓት ወዳላቸው አብያተ ክርስቲያናት ትውልዱ አሁን ወደዛ የሚሄድ ስለሆነ እኛ ወደፊት በጣም ብዙ ስራ ስላለብን ማለት ነው ዛሬ ይሄንን የምንሰራውና ያን ያህል ቆራርጠው የሚቀጥሉትም ብዙ ትልቅ ስራ እየሰሩ እንደሆነ ባያስቡት እኛም ተቆራርጦ ይቀጥላል ብለን ብዙ ያን ያህል ባንጨነቅ ለማለት ነው። እውነት ነው። ምንም እኮ ስራ እንደሌላቸው እኮ የታወቀ ነው። እሰጣቸዋለሁ። ቀሲስም ሊቀሊቃውንትም የኔ ማሳሰቢያ ነው ሌላ ወር አይደለም። እንደው ይቅርታ ማሳሰቢያው ቅድሚያ ይሰጣል። እኔ በእውነት በመጀመሪያ በጣም ቴንኪው በኋላ ማመስገን ፈልጋለሁ። ዲያቆን እስቅያስን ብዙ ቀን ተችቻቸዋለሁ፣ ተናድጄባቸዋለሁ፣ ተነጫንጬባቸዋለሁኝ። በጣም ትልቅ ስራ ነው የሰሩት። በእውነት እግዚአብሔር በሚያውቀው የቤተክርስቲያን ስራ ሰርተዋል። ቴንኪው ማለት ፈልጋለሁኝ። አክብሬያቸዋለሁኝ። እኔ እያሰብን ብናወራ ውይይቱን እናሳድገው። ውይይታችን ስለ ወደፊቱ ጉዟችን ስለሚጠብቀን ነገር እያሰብን ብንነጋገር ነው የሚሻለው። አሁን ባለው ነገር ላይ ብቻ ተወስነን አሁን በተነገሩ ቃላቶች በተነገሩ ንግግሮች ላይ ብቻ ሆነን እንደው የሆነ ኮሬክት ለማድረግ የሆነ ነገር ብዙ ባንደክም ከታላቅ ይቅርታ ጋራ በጣም ወደ ኋላ እንዳንቀር በጣም ፈጥነን ብናወራ ደስ ይለኛል። ስለ ወደፊቱ ምን እንደሚጠብቀን እያሰብን ኮሜንታችን ለቤተ ክርስቲያን በጣም ትልቅ ኃይል ጉልበት ቤተ ክርስቲያን ኃይል አላት፣ ጉልበት አላት። ያንን ኃይሏን የሚያስቀጥል የሚያበረታ ነገር ላይ ብቻ ትኩረት አድርገን አስተያየት ብንሰጥ ለማለት ፈልጌ ነው። አመሰግናለሁ። ብዙ ባንጨነቅ ነው ባንፈራ ነው። እኔ መምህር በረከት ያሉት ምንም እኔ መፍራት ያለብን ኃጢአትን ነው። መፍራት ያለብን ኃጢአት ያስጎነብሳል። ኃጢአት በማይረባ ነገር ላይ አለመገኘት ነው። እኔ ማምነው እሱን ነው። የማይሆን በቃ ቃላችን ሌላ ለህይወታችን ሌላ ሆኖ ተገኝቶ በድካማችን ሌሎቹ ገብተው አገልግሎታችን እንዳያበላሹብን ኃጢአት ስለሚያስጎነብስ እንደዚህ ካለ ነገር ላይ እንጠንቀቅ። ከዛ በተረፈ እኔ ስለ እውነት ለማውራት ብዙ መጨነቅ ያለብን መስሎ አይሰማኝም። ማንም እኔን አያስተዳድረኝም፣ አያኖረኝም። እኔ እንደዚያ ብዬ ነው የማምነው። ዶክተር ቴንኪው። እውነት ነው። እኔም ለዛ ነው በነገራችን ላይ ጉዳዩን ከችግር ያስነሳሁት። ማለት ችግሮቻችን በጄኔራሊ ጠቅላላ አድርገን መሰረቱ ምንድን ነው የሚለውን ስንረዳው መገለጫዎቹ በጣም ሲምፕል ሆኖ ይታዩናል። ማለት መገለጫ አመላቸው አሁን አልፎ አልፎ የተለያዩ ሰዎች የተነገሩት የችግር መገለጫ ናቸው። ችግሮቹ ቅድም ካታጎራይዝ እንዳደረግነው ነው ስንነሳ ዲያቆን እስቅያስም ኖቲስ እንዳደረገው ማለት ነው። በዛ መልክ ከተረዳ ነው አሁንም ኔክስት አጀንዳችን ባይዘው የተሳሳቱ ሰዎችን ባጠቅላለው አያያዛችን እና ችግሩን እንዴት ነው ሃንድል ማድረግ ያለብን የሚል ነው አጀንዳ የያዝኩት በሚቀጥለው የምንወያይበት። ይሄ ጠቅላላ ነው፣ መልካታችንን አስፍተን እንድናየው ነው። ግን ቅድም የተሰጠው ላይ የቀሲስን ሀሳብ ለማጠናከር ነው የምለው። በረከትም እንዳለው ዲያቆን እስቅያስም እንዳለው ዲያቆን እስቅያስን እኔም ማመስገን እፈልጋለሁ። የትልቅ ሰው ስራ ነው የሰራው። በጣም እግዚአብሔር ይባርክህ። እውነት ነው። ይሄንን የዓለመቤታችን አማላጅነት አለማይድንም የሚለውን እኔም ካሁን በፊት ሪፍሌክት አድርጌበታለሁ። እንደ አንድ ብድ ባህታዊ የጀመረው ነገር ይመስለኛል። መመታት አለበት እንዲህ አይነቱ ትምህርት። ምክንያቱም እነዚህ ስህተት የሚፈልጉ ሰዎች ብንንቃቸውም ብንላቸውም ይፈልጉ ብንለቅላቸውም ስቲል እንደ ስራ እየቆጠሩት ያሉት እንደ አይነት ተራ ነገሮችን ወስደው ማሳየት ነው። አሁን እነሱ 10,000 ሰው 20,000 ሰው ሰብስበው የሚያስተምሩት ኦርቶዶክስ ጋር በተለያየ ተጻፉ የሚሏቸውን ስህተት ያሏቸውን
በኤዲቶሪያል ችግርም ሊሆን ይችላል፣ በምንም ሊሆን ይችላል፣ ባለመተረም በተለያየ ነገር የተፈጠሩ ችግሮች ብዙ ምክንያት አለው። አንድ ችግር ካለም ችግሩ ነው ለመከሰቱ። ያንን ኮንቴክስቱን ሙልጭ አድርገው ያስወጡትና የቤተክርስቲያኗ ባለቤቷ እሷ ነች። የስተቱን ያደርጓትና እነሱ የተሻሉ መስለው ለመታየት ነው ጥረት የሚያደርጉት። ይህንን እንድንመክተው እኛ ጥቃቅን የሆኑትን እነዚህ ስተቶች ብናርማቸው በአንድነት ቅድም በረከት እንዳለው አጥርተን ወደ እነሱ የዞርን ቀን የሚተርፋቸው ምዕመን የለም። ሙሉ በሙሉ መውረስ እንችላለን ነው። አሁን እያታለሉ ነው የወሰዱት፣ አታለው ነው የያዙት ነው ብዬ ነው የምማምነው እንጂ እውነት ኖሯቸው አይደለም። የሚያድን ክህነት ሳይኖራቸው፣ የሚያድን ጥምቀት ስጋው ደግሞ ሳይኖራቸው የሆነ ቦታ ላይ የተጻፈ የሆነ ትርጉም የሆነ ሀሳብ ይዘው እንኳን አይደለም ገርል እንኳን አይደለም ሌላው ይቅርና መጽሐፍ ቅዱስ እኮ የተለያየ ዘመን የተለያየ ስታንዳርድ ትርጓሜ ምናምን እያሉ እኮ የተለያየ ቨርዥን አላቸው ለእነሱ እንዲመቻቸው። እና ነገራችን ላይ አረጋ እነዚህ የገድላትን ቴክስት ምናምን እያዩ እኮ መተቸት እስላሞቹ መጽሐፍ ቅዱስን ለመተቸት የሚጠቀሙበት መንገድ ነው። የድሮ ቨርዥኖችን የድሮ የግሪክ የተለያዩ ቅጆችን አንዱ ከአንዱ ጋር መጠነኛ ልዩነት አለው፣ ስለዚህ መጽሐፍ ቅዱስ ስህተት ነው ይለያያል እያሉ የሚጠቀሙ ይለያያል። ከአንድ ሲገለበጥ አንዱ ገልባጭ መቼስ ሌላውን ሲገለብጥ አንድ ቃል ሁለት ቃል መሳሳቱ አይቀርም። እና ይሄን ኖርማል ለዛ እኮ ነው የተለያየ እትም ያለው እኮ በየዘመኑ እየተለቀመ እየታረመ መጋቢ የመጽሐፍ ቅዱስ ማህበር ድሮ ስለነበር ያውቀዋል። ይሄ እኮ ይሻሻል፣ ምክንያቱም ከግሪኩ ትንሽ ራቀ ወደ ግሪኩን መልሰው የሚለው እኮ ሀሳብ የሚመጣው ለዛ እኮ ስለሚለያይም ጭምር ነው። እና የማይነካ አይደለም፣ እኛ ጋር የማይነካ ምንም ነገር የለንም፣ የማይስተካከል ማለት ነው። ልክ ያንን ገድልም ሆነ ተአምርም ሆነ የሆነ ስተት ገብቶ ከሆነ እኮ ማረም ይቻላል። ባይዞ እኛ ዘግይተን ነው እንጂ እኮ ይሄ ሆና እናደርገውም አውጥተነዋል፣ አስተካክለነዋል። ስንክሳሩን ማንኛውም ነገር እነሱ ይህን ልክ እንደ ዶግማ እንደማይነካ አይነክ ያደርገው ያቀርቡና ያሳስቱበታል። እኛ ስላላስተማርን ነው እንጂ እንኳን አይደለም ገድላት ሌሎች ቀርተዋል የሆኑትና ዋናው መጽሐፍ ቅዱስ እኮ በትርጉም ምክንያት ከእናቱ ጋር ከሂብሩ ጋር ከግሪክ ጋር ሳይዛመድ ሲቀር ሌላ ትርጓሜ እያስፈለገው ሌላ ህትመት እያስፈለገው እየተስተካከለ እንትን ይላል። ይሄ ከሰማይ የተወረደ የተጠቀለለ ወረቀት የለንም። እኛ እንደዛ አይደለም የምናምነው። ሰዎች እግዚአብሔር በሰዎች አድሮ ኢንስፓየርድ አድርጓቸው የጻፉት ነው። እውነት የሆነ የተገለጠ እውነት ነው የምንለው። ያ እውነት ግን በተለያየ ቋንቋ ሲገለጥ መፋለሶች ሊኖሩ ይችላል። ያንን ማስተካከል ማድረቅ ይቻላል። ያ ማለት አዲስ እውነት መፍጠር ማለት አይደለም። ይህም ትራዲሽን በደንብ ማወቅ ያስፈልጋል። ይህ መሰረታዊ ትምህርት ነው። ባይዘ እንዴት ነው የቅዱስ ትውፊት መጽሐፍ ቅዱስን ያደረገበት አትናቴዎስ መጽሐፍ ሲቀንን ቀኖናት እንደውም ፕሮባብሊ ሌላ ቀን መምህር ዳንኤል ሰይፈ ሚካኤልን ጋብዘ ነው ስለ ቀኖና ሁሉ እንዲያወራና እፈልጋለሁ። ባይዘ የመጽሐፍት ቀኖና የራሳቸው አላቸው የተቆጠሩ። ይህንን ታሪኩን ማወቅ ነው የሚያስፈልገው የቤተክርስቲያን ሰው እንጂ መበርገግ አይደለም። አንድ ጴንጤ ይዞ የተጻፈ በእስክሪብቶ አስምሮ አንድ ጊዜ ቀሲስ የገቡበት ጉባኤ ላይ አስምሮ አንድ ጴንጤ ይኸው እንደዚህ የተባለ ታምሩ ሲተረጉሙት የመልካ ኢየሱስ መልካ ማርያም ትርጓሜ ይዞ መጣ። ያ የተረጎመው ሰውዬው እኮ ተሳስቶ ሊሆን ይችላል። ባይዘው እኔ ማለት ስፔሲፊካሊ አላየሁትም፣ ግን ተሳስቶ ቢሆንስ እንዴት ነው ጋራንቲ የሚሆነው? ያ አያችሁ ብሎ ያን ያሳይበታል፣ ቪዲዮ ይሰራል። ይሄ ማጭበርበር ነው። እውነት እንደዛ አይደለም የሚገለጠው። እና ዞሮ ጥሩ ሀሳቦች ስለተነሱ እነሱን እንያዛቸው። ስህተቶች ኢንዲቪዥዋል የተነሱት እንደ መገለጫ ነው። መሰረታዊ ስህተታችንን ነው አታክ ማድረግ ያለብን። መሰረታዊ ትምህርት ስህተታችንን ወይም ችግር የምንለውን ነገር ወይም ደግሞ ዊክነስ የምንላቸውን ነገር አታክ ካደረግ ነው እሱን ከመታ ነው መገለጫው ይጠፋል አብሮ። ከዛ ውጭ ቅድም ብለናል፣ የአቡነ ገብርኤልም የንቡረ እዱም የአቡነ ሕዝቅኤልም የእያንዳንዳቸው በየራሳቸው የሚታዩ ናቸው። አንዳንዱ ይቅርታ መደረግ ያለባቸው፣ አንዳንዱ ደግሞ በአግባቡ አድሬስ መደረግ ያለባቸው ችግሮች ናቸው የሚል ነው። ምናልባት እዚህ ላይ እንደው ሪፍሌክት ያላደረጋችሁ ካለ ሪፍሌክት አድርጉና ወደ ሁለተኛው አጀንዳ እንሄዳለን። የተሳሳቱ ሰዎችንና ስህተታቸውንስ እንዴት አድሚኒስተር እናድርገው፣ እንዴት አንድል እናድርገው የሚለው ይሄ በጣም ትልቅ ጥያቄና ትልቅ መልስ የሚፈልግ ነው። ባይዘው አያያዙን ካበላሸነው ስለሚበላሽ ብዙ ነገር ወደዚህኛው አጀንዳ ከመሄዳችን በፊት እንደው እዚህ ላይ የሚቀረው አለ የምትሉት ራንደም እድል ልስጣችሁ ያልተናገራችሁ። ሊቀ ሊቃውንት ቅድም ሊናገሩ አስበው ነበር። ከዛ ሊቀ ጠበብት መሰረት ከሊቃውንት ቀጥለው ግን እያሳጠራችሁት ወደዛኛው አጀንዳ እንድንሄድ። መልካም። እኔ ቅድም እንኳን ልል የነበረው የጀመርንበትና ያለንበት ስለተለያየብኝ ከክርክር ጎራ ወጥተን
ሀሳቡ ላይ ብቻ ትኩረት ብናደርግ የሚል ሀሳብ ለመስጠት ነበረ ቅድም። ምክንያቱም አባቶቻችን በእርግጠኝነት እንደው ታች ላላችሁ ወንድም እህቶቼ ማለት የምፈልገው እውነት ነው፣ ለሁላችንም እኩል አባቶች ናቸው። ነገር ግን እንዳው የተወሰኑትን አባቶች ስፔሲፊክ እናድርግ ከተባለ ከኛ ይልቅ ያን ያህል ቅርበቱ አይኖርም ብዬ አምናለሁ እና እናንተ ተቆርቁራችሁላቸው፣ እናንተ አስባችሁላቸው፣ እኛ ደግሞ ሳያንቀርባቸው ወይም ደግሞ እነሱ ጉዳይ ሳያሳስበን ቀርቶ አይደለም ይህንን እያልን ያለ ነው። ሁልጊዜም እንደ ክርስቲያን የማሰብ እድሉ ቢኖረን ስሙኝ፣ አሁንም በደንብ አድርጋችሁ አደራ ልድገመው። ሁልጊዜም እንደ ክርስቲያን የማሰብ እድሉ ቢኖረን ለምን የሆነ እኛ የምንፈልገው ሰው ስሙ ሲነሳ የሚያመን ቁስሉ በጣም የሚጠዘጥዘን፣ እኛ አታክ ማድረግ የምንፈልገው ሰው ሲነሳ ደግሞ የምናጨበጭብ ነጠላ አደግድገን እስክስታ የምንወርድ ከሆነ ክርስቲያኖች አይደለንም ማለት ነው። እኛ አሁን እየተባለ የነበረው ርዕሰ ጉዳዩ ትምህርቱ ልክ ነው አይደለም፣ ትምህርቱ ይታረም፣ ሐሳብ ይሰጥበት እና ማከራቸውና አግኝተናቸው ሐሳብ ይስጡበት ወይስ እንዴት ነው? ትምህርቱ ላይ ብቻ ፎከስ እናድርግ ነው ተብሎ የነበረው አይደለ? ስለዚህ እኔ አሁን እንበልና ለብፁዕ አቡነ ሕዝቅኤል ከኔ ትቀርቧቸዋላችሁ ብዬ አላስብም። አባቴ ናቸው። በቅርብ በፈለግኩት ሰዓት ደውሎ ሄዶ ማግኘት ማናገር እችላለሁ። እንደ አባትነት እንደ ሊቅነትም አዎ ሊቅ ናቸው። ማራቀቅ መራቀቅ ይችላሉ፣ ማብራራት ይችላሉ፣ ሙሉ ሰው ናቸው። ነገር ግን ትላንት የተላለፈው መልእክታቸው ልክ ነው ወይ? አይደለም። በቃ ይህንን ነው ማወቅ ያለብን። ትሩ ፎልስ ከተቀመጠ ሁለቱም ሊሆን ይችላል አይባልም። በቃ ሁለቱም ሆኖ አያውቅም ወይ ሀና ለመልስ ናቸው የሚል ሐሳብ ከሌለ በቀር ወይ ደግሞ መልስ የለም ነው የሚባለው። ስለዚህ አልነበረም፣ ትምህርቱ ልክ አልነበረም። ልክ ያልነበረበት አውድ ከምን አንጻር ነው? ሁሉም ሊቃውንት አብራርተውታል ደስ በሚል መንገድ። አዎ በእርግጠኝነት ብፁዕ አባታችን በእንዲህ አይነት ተራ ሐሳብ ተልካሻ በሆነ መንገድ ተንሸራተው እንዲህ አይነት ገለጻ አይገልጹም። ቢገልጹ እንደው ተንሸራተቱ እንኳን ብንል በሊቅነት ልክ እንጂ በእንዲህ አይነት ሐሳብ ወርደው አናገኛቸውም በፍጹም። ምክንያቱም ሊቅ ናቸው። ሊቅ ሲክድ እንደ ሊቅ ነው፣ መሀይም ሲክድ እንደ መሀይም ነው፣ መናፍቅ ሲክድ ደግሞ እንደ መናፍቅ ነው። ሶስት ሰዎች ናቸው የሚክዱት። በነገራችን ላይ መናፍቅ አለ፣ ሊቅ አለ፣ መሀይም አለ። መሀይም ማለት ይሄ ልሙጥ በቃ ሰላም ባዶ ሰላማዊ አይምሮ ምንም ያልተጻፈበት አይምሮ ያለው ሰው እንደፈለገ ሊክድ ይችላል። ያ ማለት አሁን ሰው መጥቀስ አያስፈልገኝም። ስለዚህ እንዲህ አይነት መረዳት ይኖረን በመጀመሪያ ደረጃ። ከዚያ ቀጥሎ ግን አዎ ብፁዓን አባቶቻችን አንድ አይደሉም። 1 2 3 በጵጵስና ደረጃ 3 አባቶች አሉን። አሁን ሰሞኑን ርዕሰ ጉዳይ የሆኑ ሶስቱም ግን በሊቅነት የምናውቃቸው እንዳቀማቸው ደግሞ የተማሩ ግን በየትኛውም መንገድ ያ የገለጹት ሐሳብ ግን የሃይማኖት አቋማቸው ነው የማንላቸው አባቶቻችን ናቸው። ሲያስተምር ማንም ሰው አንባቢ፣ ፈረሰኛ፣ አስተማሪ፣ ባለቅኔ ሁልጊዜም ይነጥበዋል። ሁልጊዜም ቢሆን ዳህጸ ልሳኑን ማለት የፈለግኩት ብሎ ስለሚብራራ እንጂ ስናስተምር ሁልጊዜ ወደ ምረት ስንቆም ሳይናጠበን ቀርቶ ነው እንዴ? ማለት ምን መሰላችሁ ብለን እኮ እንደገና ይብድ ቃላት እንኳን አንዳንዴ ጥቅስ እንኳን ካጣንለት በሎጂክ እኮ አብራርተ ነው የምንሄደው ሐሳብ አለ። እና እነኛ አባቶች ደግሞ እንዲህ አይነት ኮሚክ አይደሉም። ማለት ትክክለኛ ሪል አባቶች ናቸው። በአባትነት ደረጃ ብቻ ገልጠውት ያልፋሉ። ህዝቡ ሁሉ ይሰማኛልና ይረዳኛል ልጄ ነው ስለሚሉ ተኩላ መኖሩን እርግጠኛ አይደሉም። እና ያን ያህል ምዕመናንን ያሰናክላቸዋል ብለው ስለማያስቡት። ከዛ ውጭ ግን እንደተባለው አንዳንዴ ለምሳሌ እንበልና ጭቃ ያለበት አካባቢ ስንሄድ እኮ በጣም ተጠንቅቀን ስንረግጥ ጭቃው በጫማችን ተፈናጥሮ ሱሪያችን እንዳያቆሽሸው ስንጠነቀቅ አንሸራቶን ጭቃ ላይ እንወድቃለን አይደለ? እንዲህ አይነት አጋጣሚ አድርጋችሁ ሰዱት፣ ወይም ቅድም መምህር በረከት በገለጡበት መንገድ ተረዱት። የብፁዕ አባታችን የሌሎችም ብፁዓን አባቶቻችን መንገድ ይሄ ነው። የትምህርቱ ሂደት ግን የሶስቱም ይሁን የሌሎቹ ልክ አይደለም። በቃ ኦርቶዶክሳዊ አስተምህሮ አይደለም፣ አልነበረም፣ ወደፊትም አይሆንም። በምንም አይነት መንገድ ልናቃን ነው። እንዲህ ሊሉ ፈልገው ነው። የእሳቸው አይምሮ ነው እንዲኛ ውስጥ የተገጠመው።
ሊሉ ፈልገው ይሆናል ብለን አዎ መረዳት እንችላለን። ሊሉ ፈልገው ነው ብሎ ግን አይደመደምም፣ ነውር ነው። እኛ እሳቸው ነን እንዴ? እኔ የኔን ራሱ የቅድሙን አሁን አስተካክዬ ካላልኩት በቀር የቅድሙ ልክ ነኝ ብዬ ከደቂቃ በፊት የተናገርኩትን እርግጠኛ አልሆነ። ለዚህ ይህንንም እንረዳው አንዳንዴ እና አይ እንዲህ ናቸው እሳቸው እኮ እንዲህ ብለዋል አያለው። እኔ መውደዳችሁን እኮ በጣም ነው ደስ የሚለኝ። የብፁዕ አባታችን አሁን የብፁዕ አቡነ ሕዝቅኤልን መጽሐፋቸውን ሁሉ የሚጠቅሱ ለማስረዳት የሚደክሙት ወንድሞች ነበሩ። አዎ ጽፈዋል። ሊቅ ናቸው። በቅኔው ሙሉ ሰው ናቸው። በትርጓሜው ሙሉ ሰው ናቸው። የስ እናውቃለን፣ ጽፈዋል። ታዲያ የጻፈ ሰው ሁሉ ግን ዳይጸ ልሳን አያጋጥመውም፣ ወይም ያገላለጥ ችግር አያጋጥመውም፣ የማስረዳት ችግር አያጋጥመውም ግን አንልም እንዴ? ብዙ አቡነ እንድርያስን የሚደርስ ሊቅ አለ እንዴ? የሊቅነት ጥግ ላይ የደረሱ ሰው እኮ ናቸው። የብቃትም ጥግ ላይ የደረሱ ሰው ናቸው። እጅግ ልዩ አባት እና እኚህ ሊቅ ቤታቸው ሙሉ የተደረደረ ግን ያልታተመ መጽሐፍ አላቸው። እና እሳቸው እንዲያ ቢሳሳቱ አልጻፉም ያን ያህል እርግጠኛ አይደለንም ልንለው። ሌላው ብፁዕ አባታችን ብፁዕ አቡነ ፊልጶስ አዎ የኦደወሞ ያልካቸው ዶክተር ማለት ነው። አዎ በጣም ሲያንሸራሽሩት ሲጫወቱበት እነ ጽጌ ሲንጫጩበት የነበረው ሐሳብ ነው። ይህስ ልክ አይደለም ትምህርቱ። ግን እነሱ በጠበቁት ልክ ነው ወይ ሰውዬው የተሳሳቱት? አይደለም። እንዴት ሆኖ በምን ልክ እንዴ? እናቃቸዋለና አንዳንዴ እኮ የሚያጠግብ እንጀራ ከምጣዱ ይባል እንዴ? ወይም ደግሞ የምትጸድቅ ነፍስ ጎረቤት ያውቃታል ተሉ የለ እንዴ? በዚህ ልክ ነው የምንረዳው። የብፁዕ አባታችን የብፁዕ አቡነ ገብርኤልም አስተምህሮ ቢሆን አስተምህሮ ተደጋግሞ አንድ ቦታ ላይ ሳይሆን 3-4 ቦታ ላይ ተመሳሳይ ትምህርት ተመሳሳይ ደግሞ ለቅን ሰውም ልክ ሊሆን ይችላል። ለእኔ እንግዲህ ቅንነትም ጉድለት ሊኖረው ይችላል። ልክ ስላልነበረ በዛ ልክ ተረድተናል። ከዛ ውጪ ግን እኔ የገሌን እናስተያየው ይቅርታ አድርጉልኝ፣ ገብስና ጤፍ እኩል መለዋወጥ ነው። በእርግጥ አሁን የገበያ ጉዳይ አይታወቅም። አንዳንዴ ገበያ እኩል ሁለቱንም ሊደረድር ይችላል። ያስተምህሮ ጉዳይ ግን እገሌ እንዲህ ብሏልና እገሌንም እንዲህ ብሏል ለማጣቀሻ ወይም ደግሞ ለማካካሻ አድርገን ይዘነው የምንወጣበት አጋጣሚ ግን አይኖረንም። ሁሉም አባቶቻችን ግን አዎ ልጆቼ ሳስተምር እንዲህ አይነት ሐሳብ ነበረ፣ በእንዲህ ተረዱልኝ፣ በእንዲህ ተስተካክሏል ብለው ግን አዎ ለህዝቡ የሚሆን የማረጋጊያ ለህዝቡ የሚሆን ትክክለኛ አቋማቸውን ትክክለኛ የአባትነት መልእክታቸውን ግን እንፈልጋለን። ህዝቡ ብቻ አይደለም እኛ እንፈልጋለን። ያ የሚሆነው መቼ ነው? ሚዲያውን ስራ ብለው አይከታተሉትም። ምክንያቱም አስተዳደሩ አለ፣ ጸሎት አለ፣ መጻሕፍት ማገላበጥ አለ፣ ለነገ ለታሪክ የሚጽፏቸው የራሳቸው የሆኑ መጻሕፍት አሏቸው። ብዙ ስራ ስላለ እንደኛ እንዴት እንዲያደርጋሉ ብለው ይጠይቋቸው ከሆነ ብዬ ለማጣራት በሞከርኩት እንደዛ እንደሌለ እንደማይቀራረቡ ይብን ውሳኔውን መሳቸው በሚዲያ እንደሰሙት በደብዳቤም እንዳልደረሳቸው አይነት ነገር ሰማሁኝ። ለኔ ይሄ ዊርድ ነው የሆነብኝ። ማለት እንደዛ አይደለም የምጠብቀው። ለምሳሌ የጥንት ቤተክርስቲያን ስህተት ሲሰራ ሄረሲ ሲነሳ በቤተክርስቲያን ታሪክ ምንድን ነው ብዬ ነው እኔ ለማየት የሞከርኩት ማለት ነው። ወደ ታሪክ ሄጄ ሳይንስ ሞክር ብዙ ጊዜ መጀመሪያ የሚደረገው አንድ የተሳሳተ አባት ረጅም ጊዜ ነው በውስጥ ንግግር የሚደረገው። ይጠየቃል፣ ደብዳቤ ይጻፍለታል፣ ይጠየቃል፣ ደብዳቤ ይጻፍለታል፣ ከዛ ጉባኤ ይደረጋል፣ በጉባኤ ሀሳቡን ይገልጣል፣ ከዛ በኋላ ይለያል። አሁን እንደዚህ አይነት ፕሮሲጀር አለን ወይ እያደረግን ነው ወይ የሚለው ፍራቻ ስላለኝ እንደው ምናልባት እኔ በራሴ ትርጉም እንዳልወስደው እናንተ ሊቃውንቱ እንድትነጋገሩበት እና ይሄስ ኮንሰርን አይደለም ወይ? ይሄንን እንዴት ታዩታላችሁ? ይሄ በራሱ ጉዳዩን አንደኛ አግራቤት እንዲሆን ለምሳሌ አንዳንዶቹን እልህ ውስጥ እንዲገቡ አያደርጋቸውም ወይ? መጣል መሸሻው ለምሳሌ አቡነ ገብርኤል ሸሽተዋቸው ከሆነ ማለት ነው፣ እርግጠኛ አይደለሁም። እንደው ሸሽተዋቸው ከሆነ እኔ ብቸኛ ሆንኩኝ ማን መጠጊያ አለኝ ብለው አሰፍስፎ በር ላይ የሚጠብቃቸውን ባለሀብት የሚሆን ፖለቲከኛ ሄደው ቢጠጉ እንደ ምክንያት አልሆናቸውም ወይ የሚለው ስላሳሰበኝ
እስኪ ሀሳብ ስጡበት በዚህ ዙሪያ። አያያዛችን የተሳሳቱ የምንላቸውን ሰዎች እንዴት እናድርገን እንያዛቸው? ጨርሰው እስከሚለዩ ማለት ነው። እንዲለዩ አንፈልግም። ለይቶላቸው የሚለዩ ከሆነ እስከዛው ድረስ ግን እንዴት አባብለን እንያዛቸው? እነሱም እንዳይጎዱ እነሱንም በማትረፍ ሌላውንም በመጥቀም ማለት ነው። እስኪ ሀሳብ ስጡ ዶክተር። እዚህ ላይ ጀነራል አድርገን ብናወራ ነው የሚሻለው። አሁን ጀነራል ነው የኔ ሀሳብ፣ ጀነራል ነው፣ ስፔሲፊክ አይደለም። ምክንያቱም ወደ አሁን እንዳንገመግም ነው እንዳንገመግማቸው ወደዚያ ገብተን ትክክል አይደለም ትክክል ነው ምናምን እንዳንል አደራ ማለት ፈልጋለሁ። ጀነራል የሆነ ነገር ብቻ እናንሳ። ጥሩ ነው። ይሄ ማለት ሂስቶሪካሊም የነበረውን ጭምር ማለት ነው። ሌሎች የተወገዙ ሰዎችም የተለዩም ይኖራሉ እኮ ይወጡና ያ ሁሉ ነው ማለት አያያዛችን ስህተት ካለበት አግሬሲቭ ሆነን ትተናቸው ከሆነ አንድ ጊዜ ከተሳሳተ ብለን ተጸይፈናቸው ከሆነ ምክንያት ሆነንም ከሆነ እሱንም በተወሰነ መልክ ሞዲፋይ አድርገ ነው አስተካክለ ነው ማለት ነው አፕሮቻችንን ሰው ማትረፍ ይቻል ይሆን በዛ መልክ? ምናልባት በእርግጥ የስህተት ትምህርት በጣም አስቸጋሪ ነው እና እናንተ እንዴት ነው ይሄን ነገር እንደው የምትራቀቁበት? እኔ መስማት ፈልጋለሁ። እውነት ለመናገር ይሄ የውይይት ቦታ ስለሆነ እኛ ዶግማ እንቀንንም ስርዓት ዶግማ እንሰራም ቀኖና እንቀንንም፣ ግን እንወያይ፣ ሀሳብ እንስጥበት። ምናልባታችን ሀሳባችን የሚደርሳቸው አባቶች ካሉ የሚጠቀሙበት እርስ በርሳቸውም የሚተዛዘኑበት እንዳይጨቃከኑም ሰዎች እንዳይገለሉም ጭምር እንደዛ አይነት እኛም በጣም እያጮህንባቸውና በትር እያበዛንባቸው ይሆን? በእርግጥ እነሱ እያጠፉ እንደሆነ ምንም ጥያቄ የለው፣ ግን የኛስ የሚጠበቅብን ካለ እንዴት እንድንለው ብዬ ነው። ማለት መነጋገር ጥሩ ነው። ኦኬ፣ እኔ አንድ መንገድ ሰጀስት ላድርግና ከዛ አንዳንድ ዲፌንድ እያደረግ ነው ብንል ጥሩ ነው ብዬ እገምታለሁ። እኔ መጀመሪያ ማድረግ አለብን ብዬ የማስበው በየትኛው መንገድ ቢሆን ለአባቶች ፖዚሽን ብንወስድ የሚል እምነት አለኝ። ምን ማለት ነው? አባቶችን የመጠበቅ አገልጋዮችን የመጠበቅ እነርሱ ሚስ አንደርስታንድ እንዳይደረጉ ጀጅ እንዳይደረጉ መከላከል አንዱ። ሁለተኛ ደግሞ ስህተት ነው ብለው ቢያምኑና ቢያስተካክሉ የተሻለ ሊመጣን የሚችልበትን ፖዚሽን ብንወስድ ማለት ነው። አሁን አንዳንዱ ቅድም እንደተናገሩት ነው ዲፌንድ ካላደረግናቸው የማሳጣት ወይም ደግሞ በውጭ ያሉ ጠላቶች የሚያደርጉትን አይነት ፖዚሽን ከወሰድንባቸው የመጉዳት እንጂ የመጥቀም ቤተክርስቲያንንም ራሳችንን የመጉዳት እንጂ የመጥቀም ስራ አይደለም። ስለዚህ ሁሌ አባቶችን በተመለከተ አገልጋዮችን በተመለከተ ምናኖቻችን በተመለከተ ስህተት ስናገኝ ከመፍረድ ነገሩን ወደ መረዳት ማዘንበልን እደግፋለሁ። ለምን ማጥቃት፣ መለየት፣ ጀጅ ማድረግ የሚለው ነገር አንደኛ ይደርሳል፣ ሁለተኛ ሂደት ይፈልጋል፣ ጉባኤም ይፈልጋል፣ ፕሮሲጀር አለው ራሱን ችሎ ማለት ነው። ግን በመካከል የሚደርሰውንም ጉዳት እንደ ባላንስ ማድረግ እንዳለብንም እሱ አንድ ነገር ነው። አሁን ለምሳሌ ዛሬ አሁን ያደረግነውን እንደ ምሳሌ መውሰድ እችላለሁ። አባቶቻችንን መጠበቅ አለብን። ሊዩት የፈለጉትን ነገር ባናውቀው እንኳ መሆን ያለበት እምነቱ ይሄ ነው።